ቤተ እምነት ነህ? ከፕሮቴስታንት። እሺ ጥያቄ ነበረኝ። ልጠይቅህ? አንተ ነህ የምትጠይቀኝ? እኔ ጠይቀኝ። ኦኬ ኢየሱስ ባሪያ ነው? ኢየሱስ የእግዚአብሔር ባሪያ ነው? አይደለም፣ የእግዚአብሔር ልጅ ነው። ባሪያ ነው ይላል መጽሐፍ ቅዱስ። ምን ትላለህ? አትቀበልም? አይልም። ኦኬ የባሪያን መልክ ያዘ ይላል እንጂ አይልም። ባሪያ ይለዋል ቀጥታ ባሪያ አይልም። የባሪያን መልክ ያዘ። እሺ ችግር ከአምላክ ጋር መተካከልን እንደመቀበል ሳይቆጥር መጽሐፍ ከያዝ ከክፈት ትንቢተ ኢሳያስ ክፈት። አንተ ክፈት፣ ችግር ነው። ኦኬ ትንቢተ ኢሳያስ ምዕራፍ 42 አንቀጽ 1 ላይ እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴን በእርሱ ላይ አደርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል ይላል። ስለማን ነው የሚናገረው እዚህ ጋር ባሪያ የተባለው? ስለ ኢየሱስ አይደለም። ስለ ኢየሱስ መሆኑን በምን እርግጠኛ ነው? አንድ ትንቢት ለኬሌ ነው የሚባለው ከምን ተነስቶ ነው? አንድ ትንቢት የሆነ ቦታ ላይ ለምሳሌ ትንቢተ ኢሳያስ ላይ አየኸው አንድን ትንቢት፣ ከዛ በኋላ ትንቢቶችን ትቀበላለህ አንተ? በመጀመሪያ ትቀበላለህ? አንዴ ቆይ፣ ስለመቀበል አይደለም። የትንቢቱ ፍጻሜ አዲስ ኪዳን ላይ ካለ ትቀበላለህ አይደለም? መርጠህ አይደለማ መቀበል ያለብህ። የምትቀበል ከሆነ ሁሉንም ነው መቀበል ያለብህ። እኔ ሙሉውን ይሄኛው ስለ ኢየሱስ ነው። ይሄኛው ስለ ኢየሱስ ነው ብለህ አመንክ አይደለ? አይደለም፣ እኔ አይደለም ያልኩት፣ መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ግን ለኢየሱስ ነው ካልክ ሌላኛውን ምንም ልጥቀስልህ፣ ሌላም ጥቅስ ልንገርህና አንድ ላይ ሁለቱንም አብረን የምና ትጠቅሳለህ። ችግር የለውም። አሁን ይሄን እንጨርስና ከዛ በኋላ አንተ መጀመሪያ ይሄንን የሚደግፍ ሌላ ጥቅስ ልጥቀስልህ። እኔ እኮ ይሄንንም ትንቢተ ኢሳያስንም ሆነ አንተ የምትጠቅሰውንም ጥቅስ እኔ አልቀበለውም እኮ፣ አንተ ስለምትቀበለው ነው የምጠቅስልህ። አንተ ሳትቀበለው ታዲያ እንዴት ይላል ትላለህ? ሲጀመር ስለማታምነው ቃል ማውራት የለብህም እኮ። ንጽጽር እኮ ነው ይሄ፣ ንጽጽር ቤት ነው ወንድም። ማንን ከማን ነው የምታነጻጽረው? እስልምናና ክርስትና። እስልምና እሺ፣ አንተ አሁን ማነጻጸር ያለብህ እስልምናና ክርስትናን ከሆነ አላህን ከኢየሱስ ጋር ነው ማነጻጸር ያለብህ እንጂ ኢየሱስን ከሌላ አካላት ጋር አይደለም። ቆይ ኢየሱስ ባሪያ ነው እያልኩህ እኮ ነው፣ ከአምላክ ጋር የሚነጻጸር አይደለም። ኢየሱስ አንድን ባሪያ ከአምላክ ጋር እንዴት አድርገህ ታነጻጽረዋለህ? ኢየሱስ አምላክ እንጂ ባሪያ አይደለም። አንዴ እኮ ባሪያ እንደሆነ ባሪያዎች ያሉ አምላክ እንደሆነ ልንገር አላሳይካ ሆነ ባሪያ እንደሆነ እያሳየህ እኮ እሱን ታሳየኛለህ። ችግር የለውም። ይሄኛው ጥቅስ ስለ ኢየሱስ መሆኑ ምንም ማረጋገጫ የለም። እኔ የምጠቅስልህ ስለ ኢየሱስ ማረጋገጫ አለ። ቆይ አንዴ ማረጋገጫ አለ የለም አትበል። በሌላ ጥቅስ ልታረጋግጠው ነው? የኔን ጥቅስ ለምን ፈራህ አንተ? ከአዲስ ምኑን ነው ፈራ የምትለው? ከአዲስ ኪዳን የትንቢቱን ፍጻሜ አመጣልሃለሁ። ያኔ ትቀበላለህ ሳትቀበል? እቀበላለሁ፣ ችግር የለውም። መጀመሪያ የኔን አንተ ለጠቀስከው ጥቅስ እኔም መጀመሪያ እኔን ልጥቀስልኝና ከዛም በኋላ የኔን ከሰማይ በኋላ አንተ ብቻ አውርተህ እኔ ብቻ አይደለም ያወራው፣ አንተም እያወራኸው እኮ ነው። እኔ ብቻ ላወራ አይደለም ያልኩህ፣ ሁለታችን ነው ያወራው። እኔ አወራው የሚባለው የኔ የጠቀስኩት ጥቅስ ሲያወራ ነው። ቃሉ መናገር ሲጀምር ብቻ ነው። እኔ እስካሁን ምንም አላወራሁኝም። እሺ አሁን ይሄንን ጥቅስ ትመልሳለህ አትመልስም? ብራዘር ጥቅሱን ልመልስልህ የምችለው አንተ ያንን እኔ የሚጠቅሰውን ጥቅስ ስትቀበል ብቻ ነው። እኔ እኮ እንጨርስና ከዛ በኋላ ወደ አንተ ጥቅስ እንሄዳለን። አንዴ ምንም ይሄንን እንጨርስና አንተ ዝም ብሎ ቦጅባጃ ምንም የማያውቁ ሰዎችን አሳምኔ በቃ አሁን ቅድም ዝም ብለህ እንዳሰለምካት ምናምን እንደዛ በአንድ ጥቅስ እንትን እንድታደርገኝ እሱ ተው። ቃሉን አትቀበልም ምናምን ብለህ እንትን ለማለት ከፈለክ ተው። ኢየሱስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የተባለለትን ለምን ጥቅሱን ፈራህ?
ቆይ እዛ ጋር እኮ እንሄዳለን። በአንድ ጊዜ ሁሉንም ጥቅስ ይዞ ማየት ይቻላል እንዴ? እንዴት ነው የምትለው? በትክክል ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ኖ እናንተ ሲስ ብልታችሁ ምን እንደሆነ ያውቃሉ። የሌለን በማደናበር እንጂ እውነትን በመግለጥ አይደለም። አዳምጥ። አሁን እንዴ ወደታች ትወርዳለህ። በስነ ስርዓት ማታወራ ከሆነ ትንቢተ ኢሳይያስ ምዕራፍ 42 አንቀጽ 1 ላይ እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴን በእርሱ ላይ አኖራለሁኝ፣ እርሱም ለአሕዛብ ፍርድን ያወጣል ይላል። ስለማን ነው የሚናገረው የጥቅስ? መለስ ቶሎ በል። ጥቅሱን አውጣሽ። የኔን ጥቅስ አውጣ አለ እዚህ ጋር መልስ። አሁን በመጀመሪያ ከዛ በኋላ ወደ አንተ እሄዳለሁኝ። ሰማ ቆራረጣ። ይሄ ጥቅስ ስለማን ነው የሚናገረው? ድምጽ እየተቆራረጠ ነው። ይቆራረጣል እንዴ ረመዳን? የኔ ድምጽ እሺ አለ። አትሰማም ማለት አይሰማህም? አሁን ትክክል ነው። ኦኬ ሌላ ክርስቲያን ካለ እንትን በሉ። አውቆ ነው ራሱ። አሁን ይሰማል። እሺ አሁን ይሰማል። አሁን የተቆራረጠ ነው እንደውም። አሁን ደህና ነው። እሺ አሁን ይሰማል። ካሜራ ዘጋውልህ። ይሰማል። ክርስቲያኖች ካላችሁ ግቡ። ክርስቲያኖች ገብታለች። ኦኬ ሰላም ቤቲ። ኤሎሄ አለ። ኤሎሄ ይሰማል። ዝም ልትሉ ለምንድን ነው የምትገቡት? ቆይ ኤሎሄ አለ። ያ ይሰማል። ይሰማል። እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። እሺ ጥያቄ ነበረ ልጠይቅ ነበረ። ይቻላል? እሺ አልጠይቅህ? አይ ጥያቄ ያላችሁ ግቡ ስላልክ ብዬ ነው። ኦኬ ችግር የለም ጠይቀሽ። ምንድነው ጥያቄ? ምን ይላል? ኦኬ እኔ መጠየቅ የፈለኩት ምን መሰለህ፣ ብዙ ጊዜ በሙስሊሞች አስተምህሮ ነቢያቶች ሙስሊሞች ናቸው፣ ሁለት ደግሞ አብርሃም መካ ነበረ የሚለውን ስለሆነ ብዙ ጊዜ ክሌም የሚደረገው እና ከአብርሃም ጀምሮ መካ ነበረ፣ ከአባውን ሳይሆን መካውን ነው። እሺ መካ ሀገሪቷ ነበረች የሚለውን እስከ ከአብርሃም ጀምሮ እስከ ነቢዩ መሐመድ ነበረች ብላችሁ እንትን ስለምትሉ እስቲ ነቢዩ መሐመድ በተወለዱ በ2 ዓመት በ572 ላይ መካ መኖሯን በምንድን ነው የምታረጋግጠው? ከአባን አይደለም ያልኩት፣ ሀገሪቷ መካዋን ራሱ ነቢዩ መሐመድ አንድ የዳኒ
ሚውት አድርገው። የዳኔ ሚውት አደርግ። ኦኬ ከመጀመሪያው ሀሳብ ሲጀመር አብርሃም መካ ነበሩ ያለ ሰው አለ? ማን እንደዛ ያለ? ኦኬ አልነበሩም? እንደዛ ያለ ሰው አለ? የት ላይ ነው ያነበብከው? አይ አብርሃምና ይስሐቅ መካ እንደነበሩና መካን ይስሐቅ እንደሰራው ከአብርሃም ጋር ሆነው ብዙ ጊዜ አስተምህሮት ላይ ሰምቻለሁ ስታስተምሩና ከአባውን እነሱ እንደሰሩት የእግራቸው ዳናም እንዳለ። አንዴ መካ ምንድን ነው? አገሪቷን ቦታዋን ማለት ነው። ነብዩ መሐመድ የተወለዱበትን ቦታ ብለን እንያዘው። እሺ ከዛ በፊት ያለው ታሪክ ሀገርን ሰው ይገነባዋል እንዴ? አልገባኝም። ይቆረቆሯል። አገርን ሰው ይቆረቆሯል እኮ። እንደዛ ይስሐቅና አብርሃም ናቸው የቆረቆሩት ተብለህ ነው? አይ እንደሱ አላልኩኝም። እሺ ግን ከዛን ጊዜ ጀምሮ እንደነበረ ታምናላችሁ ወይ ነው መጀመሪያ ኮንፊርም አድርገኝና ወደ ውይይቱ ነው። የመካን መሰረቱን ከፍ እንዳደረገ ማን ነበረ? የካዕባን መሰረቱን አብርሃም ኢብራሂም ነው። አይ ካዕባ አልጠየቅኩህም። ካዕባ አይደለም የጠየቅኩህ። አንዴ ኦኬ ካዕባ እዛ ላይ መኖሩን ታምናለህ? በዛ ጊዜ በአብርሃምና በኢስሐቅ እኔ ስለ ካዕባ አይደለም የጠየቅኩህ ወንድሜ። መካ ካልክ ኦልሬዲ ካዕባው እዛ ስላለ እኔ በሱ እኮ ክርክር አላነሳውም። ግን ምንድነው መጀመሪያም ፖይንቴን አላስጨረስከኝም። እናንተ አብርሃምም ይስሐቅም ብላችሁ ስለምታምኑ ኦኬ ተቀብለን እንምጣና ነብዩ መሐመድ በ570 ነው አይደል የተወለዱት? ይሄንን ትቀበሏል? አዎ ኦኬ ስለዚህ በ572 መካ መኖሯን ሲያረጋግጥልኝ የምን ማስረጃ እንዲሰጠህ ነው የምትፈልግ? ዋቴቨር ደስ ያለህን አንተ። መቼም ያው ቁርአን ብትለኝ ቁርአን የ2 ዓመት ልጅ ሆነው ወሂ ተገልጦላቸዋል እንዴ? አልወረደም አይደል? ወይ ደግሞ የነብይነት ጸጋ አልመጣላቸውም? ይሰማል። አሰላሙ አለይኩም። ስማን ከላ ይሰማችኋል? እሺ ጥያቄ ምንድን ነው? ኢላሂ ጥያቄ ምንድን ነው? ኦኬ አይ እኔ ነብዩ መሐመድ በተወለዱ ጀምሮ እስከ በ570 ነው የተወለዱት ስለምትሉ በ572 መካ መኖሩን በምንድን ነው ልታረጋግጥልኝ የምትችለው? በአምላካችን ቃል። አይ ያኔ የነብዩ ነብይነት ጸጋ ስላልመጣላቸው ነብዩ ጋር የሚያያዝ ነገር የለም። በአምላካችን ቃል እኮ አይ በዛን ጊዜ እኮ አልተጠቀሰም። ስለዚህ አንድን አገር በአምላክ ቃል ነው የምታረጋግጠው? አዎ አንደኛ አምላክ ቃል እንጂ ከሌላ ከምን ሊረጋገጥ ይችላል ታዲያ? አምላክ ኦኬ በጣም ጥሩ። አሁን የተረጋጋ እንጂ ቀስ በል ደምና ነው ቀስ በል። አምላክ ሰማይና ምድርን የፈጠረ ነው ብለህ ታምናለህ? አታምንም? አምላክ ሰማይና ምድርን የፈጠረ ያለ የነበረ ነው ብለህ ታምናለህ? አታምንም? ከአገር ጋር የሚያገናኘው ነገር አለ እና ታዲያ ሀገርን የፈጠረው እሱ ነው። አሁን ለምሳሌ አንተ አንድን ሀገር ፕሩቭ ለማድረግ ለምንድን ነው የአምላክህን ቃል የምትጠቀመው? ምክንያቱም እዛ አገር ላይ እስልምናን የማይከተሉ ነዋሪዎች ስለነበሩ አምላክ ካልሆነ ታዲያ ምንድን ነው ሊገልጽ የሚችለው? ኦኬ አይ ቲንክ እንትን እያልከው ነው ወደ ቁርአኑ እየወሰድከው ስለሆነ ብዬ ነው። አልወሰድኩም። በአንተ በራስህ ሎጂክ እያስከም ኦኬ ነብዩ መሐመድ ከመወለዳቸው በፊት ቁረይሾች በአምላክ ነው እንደ ሊገልጥልህ የሚችለው አለ እና ከአምላክ በላይ ማን ነው ሊገልጽ የሚችለው ስለ አንዲት ሀገር? ኦኬ ታሪክንም አምላክ ነው የሚያዝብራራው ማለት ነው። ታሪክ አንተ ለእምነትህ መሰረት ታሪክ ነው። አይ እኔ እኮ እምነትንም አልጠየቅኩህም እኮ ስለ እምነት አልጠየቅኩህም። እሺ ስለዚህ ከታሪክ ነው የምፈልገው አይደል? አሁን ገባህ? ያ በጣም ጥሩ። ማን ከሚባለው ታሪክ ጸሐፊያ
አይ እኔ እንደዚህ አላልኩክም። ደስ ካለ አንተ ደስ ካለ አይደለም አለው። እኔ ደስ ካለኝማ አትፈልግም። አንተ ከምትፈልገው ታሪክ ጸሐፊ ጥቀስልኝና ከአከል ይስጠይወን ችግር የለም። ጥያቄን ተረድተኸዋል ግን አይደለ? በደንብ ተረድቻለሁ። ወደ መልስ ምንድነው ተማልስተ አንተ ደስ እኔ እኮ ሶርስ ነው ጥቀስልኝ አልኩህ እኮ ነው አይደለም። እሱ ሳይሆን አንተ ደስ ካለ ሳይሆን አይ ታሪክ ነው ፈልገው አልከኝ አይደለ? ከታሪክ ጸሐፊያኖች ቆንዲ አንድ ጥቀስልኝና ከዚህ ሰውዬ በላይ ችግር የለውም። ከዛ ለስተ ኖ አይ አንተ የምታውቀውን ጥቀስልኝ። እኔ ችግር የለብኝም። ፕሩቭ የሚያደርግልህ ካለ ችግር አለብህ ብዬ አልጠየቅኩም እኮ ፕሩቭ አድርግልኝ እኮ ነው ያልኩህ። ሁሱ አንተ ደስ ችግር አለብህ ብዬ አልጠየቅኩም። ደስ ካለህ ምን ሂሳብ የለም። ውይይት ነው ገብቶሃል አይደለ? ስለዚህ እኮ አንተ ከምትፈልገው አንድ ማስረጃ ከምን እንኳን እንደምትፈልግ አታውቅም። አንተ ከምትፈልገው አንተ ያጠናክርልኛል ከምትለው ስጠኝ በቃ። ስለዚህ ከቁርአን ውጭ ከሆነ ከአንድ መጽሐፍ ልስጥህ መካ ስለመኖሯ ማለት ነው አይደል? ኦኬ እሺ። ካሚላ አንዴ ሌላ ፕሮሰንት አውራ አሁን መካ የሚባለው ለመኖሩ ከቁርአን ውጭ ሌላ ማስረጃ ይፈልጋሉ። ገናችን ጉድ ተመልከቱ። ከዚህ ማስረጃውን አይሻልም? ጉድ ከምናምን ሜታ አታደርግም እኮ። አይ ጉድ ተመልከቱ ስላልክ ብዬ ነው። ክፈትልን ብዬ ነው። በደንብ ላሳየህ ነው። ከገዛ መጽሐፍህ መካ ላሳየህ ነው። ኦ በካ የሚለውን ነው። ኦኬ ተመልከቱ፣ እዚህ ጋር ተመልከቱ። 600 ምናምን ሰው አላችሁ። ኦኬ ክፈተው፣ ችግር የለውም። ያ በካ የሚል ነው ልታሳየህ ነው አለ። አይደለም መካ ነው ማሳየህ። ምን ትላለህ? ኦ መካ። ኦኬ ሌትስ ጎ እንሂድ። የት እንደሚሄድ ታውቃለህ? ልክ እንደሚያውቅ ሰው ታውቃላችሁ አይደል? በጌታ ይሰማል። እኔ አላውቅም። አያሻር ልክ እንደሚያውቅ ግን ሰው ግን ኦ ይላል። አረ ወደ ማስረጃው ሁሱ ወደ ማስረጃው ግድ የለህም። አይዞህ ኦ ኩራሳየህ ነው። በሄሮ የሚያሳብ ይላል ሆነ ኦ ቪዲዮውን አልከፈትኩትም። በልጩ ስለማር ማለት ተተከሉ አቡ መሐመድ ዘውጣ እነዚህ ድመቶች እሱን ተተካለ እየበላሁ ነው በአላህ በቀላ ካሜራውን አዙሬዋለሁ። እሺ አሁን ይሄ ሰውዬ መካ የሚለው መካን መካ መኖሩን ብቻ ሳይሆን ማሳየህ በመጽሐፍህ ላይ ነብያቶች ወደ መካ ሄደው ሀጅ እንዳደረጉ ሁላ ነው ማሳየህ። ቃል በቃል መካ የሚለውን ቃል ተመልከቱ። ጉድ መካ መኖሩ ብቻ አይደለም፣ እመርቅልሃለሁኝ ነብያቶች ሙሴና አሮን ወደ መካ ሄደው ሀጅ እንዳደረጉ ሁሉ። እዚህ ባይብል ሀብ ላይ እንግባ። ያውና ባይብል ሀብ እዚህ እንገባለን። የራሱ የገዛ መጽሐፉ ላይ ተመልከቱ። ኦኬ ባይብል ሀብ ነው አረጋጋጭክ እና ወላሳየህ ነው መካን ወዴት ማታዘርም። አሁን ቆይ ወዴት ማታዘር የሚወጣ አድርገህ አዳምጥ። አያችሁት አይደለ? ባይብል ሀብ ነው ማረጋገጫ ብሎ አንድረስ ሊቀይር ነው። በገዛ መጽሐፍ ላይ መካን ብቻ ሳይሆን ማሳየህ ነብያቶች ብለህ የምታምናቸው ወደ መካ ሄደው ሀጅ እንዳደረጉ ሁሉ ላሳየህ ነው። አምላክ የምትለው እግዚአብሔር መካ አረ ማስረጃውን ክፈትልኝ። እሱ አንድ ማስረጃውን ክፈትልኝ። ሜታ አድርገህ ትረብሽ። ከዚህ በኋላ ሜታ እንዳታረሳ እስኪጨርስ። ክርስቲያኖች ተከታተሉ። በገዛ መጽሐፋችሁ ላይ እግዚአብሔር ሀጅ አድርጉ ብሏቸዋል። መካ ሄዳቸው አሁን ይታያችኋል አይደል? ብርማን ከፈለ አረብ አለ አረበኛ ነው ቁርአን እንዳይመስላችሁ። ቆይ አንዴ ወደ አማርኛ ቀይረው ዘጸአት የሚለውን ላሳያችሁ። አይትና አማርኛ ዘጸአት እሺ፣ አንድ ምዕራፍና ቁጥር እናስቀምጣለን።
ያልቅሳ ነው እንደ ባላ እሺ ያና ከዚያ ሙሴና አሮን ወደ ፈርዖን ሄዱና የእስራኤል አምላክ እግዚአብሔር እንዲህ ይላል በምድረ በዳ ባዕድ አድርጎልኝ ዘንድ ሕዝቤን ልቀቅ ይላል። እዚህ ሂብሩ ላይ ገብተን ቀጥታ ወደ አማርኛ እንቀይረዋለን። አጤራሱ አሁን ስንሄድ ነው ብላና አዘጋጅተን አንድ ደስታና ቀጥታ እዚህ እንገባለን። ዘጸአት 2:5 አድርጌዋለሁ። ባላ 5:1 ላድርገው። ወደዛ ነው የሚመጣው። አይዋ ያው እና እዚህ ጋር ወደ አማርኛ እንቀይራ። ሐጅ ለማድረግ ይላል። አሁን ይህ ሰው የፈለገው ምንድነው? መካ ነው። ወደ መካ ሄዳችሁ ሐጅ አድርጉ ይላቸዋል። እዚህ ጋር ምን ትላለች? እቺ አንደ ኤሎሄም ቤትን አንሳ እስኪ። ብራውን ድራይቭ ማለት ይኸውላችሁ፣ ልብ በሉ ሙስሊሞች፣ እያንዳንዱ አገር ላይ ባለ ቆይ ልብ በሉ። የኡስታዛችሁን ቅጥፈት ተመልከቱ። ምንም ማድረግ አይቻልም። ቀጥታ ለመሳደብ መጣ። ቀደም ምንም ማሳየው መስሎት ነበር። በካ የሚል ልታሳየ ነው እንዳለ አይደለም፣ መካ ነው ማሳየህ አልኩት። ተመልከቱ። ቀጥታ ይሄን አንብብ ስለው የኡስታዛቸውን ቅጥፈት ማለት ጀመረ፣ መሳደብ። ለዚህ ነው የገባ። ወላሂ ላዚም መካን ከቁርአን ውጭ አሳየኝ ሲል የነበረው ለማወቅ ፈልጎ አይደለም። ገብታችኋል? ለማወቅ ፈልጎ አይደለም። በገዛ መጽሐፍህ ላይ ወደ መካ ሄዳችሁ ሐጅ አድርጉ የሚል ቃል በቃል ያው ወደ መካ ሐጅ ማድረግ። ይሄ ብቻ አይደለም። ቆይ ልጨምርላችሁ። ካዕባን ራሱ 4 ማዕዘኑን ልጨምርላችሁ፣ ላሳያችሁ። በደንብ ተከታተሉኝ። የትምሳሌት ከገዛ መጽሐፋችሁ ካዕባን ወላሂ ላሳያችሁ እንዴት እንዳጭበረበሯችሁ፣ ከነቢያት መንገድ እንዳስወጧችሁና ካዕባን እንድትጠሉ እንዳደረጓችሁ በገዛ መጽሐፋችሁ ላይ ላሳያችሁ ነው። ጉር ተመልከቱ። ወላሂ ተመልከቱ። የት እንገባለን መሰላችሁ? አሁን ኢሳይያስ ላይ እንገባ ነው። ተመልከቱ። ኢሳይያስ ይታያቸዋል። ከገዛ መጽሐፋችሁ ኢሳይያስ ወደ አማርኛ የቀየርኩ ሁሉንም ማሳያችኋለሁ። 27 ወደ አማርኛ ቀይረዋለሁ። ታያላችሁ። ይህን ነገር ካያችሁ በኋላ ምን እንደምትሉ ተመልከቱ። እሺ ኢሳይያስ 27 ላይ እንገባለን። ኑ ተመልከቱ። ኢሳይያስ 27 ላይ ልገባ ነው። ቅዱሳን በደንብ ተመልከቱ። የገዛ መጽሐፋቸው እራሳቸው ሄዳችሁ ታያላችሁ። ይሄን አሁንም ማሳያችሁ እኔ ምንም አያደርግም። እዚህ ጋር ቃል በቃል ዝም ብለን እናሳያችሁ። ከፍተን ማሳየት ብቻ ነው። ይታያችኋል። ኢሳይያስ 27:7 ይላል አይደል? አሁን ሂብሩ ላይ ቀጥታ እንገባለን። ሂብሩ ይታያችኋል። ገባን እዚህ። መልካም። አሁን እዚህ ጋር ተመልከቱ። በአላህ ልጆች ወደ አረበኛ ቀይሬው ነው። ምን ይላል ይሄ? ይሄን ጻፉላቸው። ወደ አማርኛ እንቀይረዋለን፣ ችግር የለውም። ይሄ ምን ይላል? በፈጠራችሁ ቃል በቃል ቁርአን ላይ ያለው ቃል ይሄ ምን ይላል? ንገሯቸው። ምን ይላል ይሄ ቃል? ልጆች ይሄ ቃል ምን ይላል? ጻፉላቸው። መካ ቃል በቃል መካ። እሺ እዛው እንግሊዘኛው ላይ እንመልሰው። ምን ይላል? ያው መካ ጦር መካ አያችሁ አይደለ? እሺ ይሄን ኦሪጂናል ወርድ የምትለዋል ይታያችኋል። ዕብራይስጧለች አይደለ? እቺ ይቀየራል። ኦሪጂናል ወርድችን ወስደን ማለት ነው። ምንድነው የምትሰጠን እቺ ቃል? ምንም ቃሉን ሳንቀይር መንሳንደል የራሱ ነው። ዕብራይስጡ የእናት ቋንቋው መሰረቱን ኮፒ ያደረግኳት። ያው እስኪ ምንድነች እቺ ቃል? እቺ ቃል ምንድነች? ያው ነው። ኑ ተመልከቱ። በገዛ መጽሐፋችሁ ላይ አብዳይዝ ወላሂ ጉር ተመልከታት። ያት ይሄ ዕብራይስጡ ቃል ነው። ይታያል። አያችኋት አይደል? እቺ ዕብራይስጥ ቃል ሰርች እናድርጋት። ተመልከቱ። በፈጣሪ ስም ምን መጣላችሁ?
ምን መጣ? ያ ዕብራይስጥ ቃል ማን መጣ? መካ ራሱ ካዕባ ከየት ነው? ከቁርአን ነው ወይ? ላ አይደለም፣ ከመጽሐፍ ቅዱስ ያ ዕብራይስጥ ቃል ተጀ ራሱ ነው። አምጡና አስቀምጡት ምን እንደሚሰጣቸው። መካ ራሱ ይመጣል። ያ ያቺ ተቆጣለች። ዩስ ከዛን ተማላምጥ ሶስት አምጣ እስኪ በኋላ በእግራችን እንሰራ። የዳኔ መብራቱ ጥያቄው የኤሎሄ ነበረ። ከየትኛው ቤተ እምነት ነህ? ኦርቶዶክስ ነህ እንደሱ? እሱ ማን ኦርቶዶክስ ነው ፕሮቴስታንት? እሱ ኦርቶዶክስ ነው። ትክክል ነው ብለህ ታምናለህ? የትኛው እሱ ያለ ያኛ አንተ ፕሮቴስታንት ነኝ አልክ አይደል? አንተ ኦርቶዶክስ ነህ። እኔ ፕሮቴስታንት ነኝ። እሱ ኦርቶዶክስ ነው እና ትክክለኛ መንገድ ላይ ነው ብለህ ታምናለህ? አታምንም? ትክክለኛ መንገድ ላይ ነው። አስቡት፣ ለእኛ ትክክለኛ ነን ይላሉ። ወላሂ ላዚም ግን እርስ በርሳቸው እንደሚባባሉ ታውቃላችሁ። ልለፈው በቃ ችግር የለውም። ነው አንተ ኢየሱስ ክርስቶስ የኦርቶዶክስን የፕሮቴስታንትን መንገዱ እውነቱ በላይ ፈርተን ነው እንግዲህ በላው። ሁለታችንም የምናምነው አንድ አምላክን ነው። እውነት፣ መንገድ፣ ህይወት ኢየሱስ መሆኑን ያምና ማርያም ታማልዳለች እናምናለን። ስለዚህ በአንድ ቤት ሶስት አራት ልጆች ቢኖሩ ለምሳሌ ሶስታቸውም የተለያየ እሳቤ ነው። እሺ ማርያም ታማልዳለች አታማልድም? አይደሉም ማለት አይደለም። ማርያም ታማልዳለች አታማልድም? ታማልድም። አትሰማም እንዴ? ኢየሱስ ያድናል በሚለው ነው እኛ ሁለታችንም የምንስማማው። እሺ ማርያም ታማልዳለች አታማልድም? አሁን በሁለታችን መካከል ያለውን ክፍተት እንትን የተጠየቀውን መለስ እንጂ ማርያም ታማልዳለች አታማልድም ነው ያልከው። እኔ ከልዩነታችን በላይ አንድ የሚያደርገን እሱን ጥያቄ መጠየቅ አልፈለኩኝማ። እኔ ብታማልድም እኔ የጠየቅኩህ ነው። ብታማልድም ለእኛ ነው አይደል እንዴ? ለማን እንዴ? እኔ አሁን ቅድም ከሁሱ ጋር ነው ስነጋገር የነበርኩኝ። እሺ ማርያም ታማልዳለች አታማልድም? መልስ። ከሁሱ ጋር እያወራን ነበር ቅድም ኢሳያስ 42 ላይ። መጀመሪያ እኔ አንድን ርዕስ በትክክል በቃ ሀሳብህን ቀጥልሽ። ተውኩት በቃ ያው ሀሳብህን ቀጥል። ሁሱ ቅድም ኢሳያስ 42 ነው። የኔን ሀሳብ ሳይሆን የሁሱን ሀሳብ እየቀጠልኩ ነው። ኢሳያስ 42 ላይ ደግፌ ያስኩት ጻድቅ ባሪያዬ ብዙዎችን ምናምን የሚለውን ጥቅስ ኢሳያስ 42 ላይ ያለውን ጠቅሶ ነበር እና ይሄ ጥቅስ ለኢየሱስ ነው። ስለዚህ ኢየሱስ ባሪያ ነው አለኝ።
በትንቢት መጽሐፍ ግን ይሄኛው ትንቢት ለኢየሱስ ነው ከተባለ ደግሞ ለኢየሱስ በግልጽ ስለ ኢየሱስ ደግሞ ስሙን ሁሉ ጠቅሶ የተጻፈውን ደግሞ እኔ ደግሞ እንትን ልበልለት በሱ ላይ ነበር። አንተ እሱ ለኢየሱስ አይደለም ነው የምትለው? ኢሳይያስ 40 ይሄኛው ለኢየሱስ ነው ከተባለ ይሄኛውን ለኢየሱስ ነው ብሎ ከተቀበለ ኢሳይያስ እሱ ለኢየሱስ ነው ብለህ ነው የምታምነው አንተ? ለኢየሱስ ነው ካላችሁ ማለት ነው። ሌላኛውንም አንተ ለእሱ ለኢየሱስ ነው የምትለው ወይንስ አይደለም ነው የምትለው? አቋምህን ግለጽና ከዚያ በኋላ ትቀጥላለህ። አልካድኩምም አላመንኩምም። እንዴት እና አቋምህ ምንድነው በሱ ላይ አንተ? ለኢየሱስ ላይ የተነገረው ብለህ ታምናለህ ወይንስ ለኢየሱስ አይደለም? የእናንተን አቋም መጀመሪያ ከተቀበልኩ በኋላ የእናንተን አቋም አንተ መጽሐፍህ እኮ ነው ይሄኛው እንደዚህ አይደለም ካላችሁ ይሄ እንደዚህ አይደለም መጽሐፍህ ነው አይደለ? መጽሐፍህ እስከሆነ ድረስ በዚያ ላይ አንተ ለማን ነው የምታምነው? የተጻፈ ነገር የለም። ለኢየሱስ ነው ተብሎ አልተነገረም። በጣም ጥሩ። ከላይ ያለው ሚውተን አንሳው። ትንቢት ነው። ከላይ ያለው ሰው ሚውተን አንሳው። ሰላም ነው አለ እንትን ኢሳይያስ 42 ላይ ያለው ለማን ነው ብለህ ታምናለህ አንተ? አንዴ ስለ መካ አውርተን ነበር። በሱ ኢሳይያስ 42 ላይ ያለው ለማን ነው ብለህ ታምናለህ? ቆይ አንዴ እኮ ከዛ በፊት ግን ያሳየው ነገር አለ። ኢሳይያስ 42 ለማን ነው ብለህ ታምናለህ? ለሶስተኛ ጊዜ ካልሆነ ከእሱ ጋር እንቀጥልና ትቀጥላለህ። ችግር የለውም ማውራት ካለ እኮ አንዴ እሱ ላይ እንወራና ኢሳይያስ 42 ላይ ምን መጣለን። ከዛ በፊት ግን መካ ያወራው ነገር ችግር የለውም ትቀጥላለህ አልኩኝ እኮ። አሁን ከእሱ ጋር የተጀመረውን እንጨርስና ችግር የለውም ታወራለህ። አሁን የተጠየቀውን እሱን መመለስ አትችልም አንተ? ኦኬ እሺ፣ ምንድን ነው ኢሳይያስ 42 ለኢየሱስም ክርስቶስ ነው የምትለው? ለማን ነው የተነገረው እያልኩት ለሱም ነው አይደለም ማለለም እያለ ነው። አንተ ምረቀም በሱ ላይ እኔ ለክርስቶስ ነው ፍጻሜው ለክርስቶስ ነው ብዬ ነው ማለት። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ባሪያ ነው ማለት ነው አይደለ? በጥቅሱ መሰረት በስጋ የባሪያን መልክ ያዘ ይላል ፊልጵስዩስ ምዕራፍ 2 ላይ። ስለዚህ ኢየሱስ ክርስቶስ ባሪያ ነው። በስጋው ሰው ነው እንዴ? ሰው ነው ማለት ባሪያ ነው ማለት እኮ ነው። አገልጋይ የማን ባሪያ ነው? በስጋው ማለት ነው። የማን ባሪያ ማን ነው? እዛ ቦታ ላይ ማን ነው ባሪያ የሚለው? ባዩ ማን ነው? ባሪያው ማን ነው? ባሪያው ኢየሱስ ክርስቶስ ነው አልክ። ባሪያ የሚለው ማን ነው? በስጋው ክርስቶስ በስጋው የባሪያን መልክ ተዋህዷል። የኛን ስጋ ማለት ነው። እየጠየኩኝ ያለሁት ባሪያ የሚለው ማን ነው? አምላክ ነው አይደለም? ነው አብ ነው። አብ ክርስቶስን እያለው ነው። ስለዚህ አምላክ ለአምላክ ባሪያ ነው አይደለ? አይ በስጋው ነው ያልኩ እኔ። ክርስቶስ በስጋው ባሪያ ተብሎ ተጠርቷል። አዎ የባሪያን መልክ ያዘ ይላል። እርሱ አምላክ ሆኖ ሳለ ነገር ግን የባሪያን ስጋ ያዘ ይላል። ባሪያ የሚለው አምላክ ነው አይደለ? አብ ነው። ባሪያ የተባለውም አምላክ ነው። በስጋው ባሪያ የተባለው ሰው ነው እየተባለ ነው እዛ ጋር። ስጋው አምላክ ነው አይደለም? ስጋው ተነጥሎ ብቻውን አምላክ አይደለም። ስጋው ተነጥሎ ብቻውን አምላክ አይደለም። እንደዛ ከሆነ ስጋውን ብቻውን ተነጥሎ አምላክ አይደለም። ስለዚህ ኢየሱስ ክርስቶስ ስጋው አምላክ አይደለም ማለት ነው አይደለ? ስጋው ተነጥሎ አምላክ አይደለም። ስለዚህ ስጋው ፍጡር ነው። በስጋው ፍጡር ነው። ያን ስጋን ማን ነው የፈጠረው? ራሱ ነው የፈጠረው። የራሱን ስጋ ራሱ ነው የፈጠረው። በጣም ጥሩ። አብ ፈጥሮታል አልፈጠረውም? ያንን ስጋ ፈጥሮታል። አብ ራሱ ወልድም የራሱን ስጋ ፈጥሯል። ስለዚህ ሶስቱም ናቸው፣ አብም ወልድም መንፈስ ቅዱስ ናቸው የፈጠሩት ማለት ነው የኢየሱስን ስጋ። የኢየሱስን ስጋ በአምላክነት በፈጣሪነት አንድ አይደል የምንለው? ስለዚህ እነሱ ናቸው። እናንተ ትላላችሁ መጽሐፍ ቅዱስ ላይ ወልድ መንፈስ ቅዱስ አንድ አምላክ የሚል ግን የለም አይደል? እንዴ አሁን ደግሞ ወደ ሌላ ገባ። አሁን ኢየሱስ ክርስቶስን ስጋ ክርስቶስን ራሱ ፈጥሯል። አልገባሁም። አንድ ነው የምንለው ስላልክ ተጠየቅክ በሱ ላይ። መጽሐፉ ግን አይልም ነው ያልኩት። እኮ ናቸው ስለሆኑ ነው የፈጠሩት እያልኩ እኮ ነው። ናቸው? አዎ ናቸው። እሺ አንድ አምላክ ናቸው?
አዎ የት ጋር ነው? አብ መንፈስ ቅዱስ ናቸው ነው። ኦኬ ቃንዴ ዳን ያትግባ ኤግዛክት ወርድ እንዳሳየ ነው የምትፈልገው? ክርስቲያን ናቸው በአምላክነት ይጣላሉ። አንድ አምላክ ነው ይላል፣ አንድ አምላክ ናቸው። አንዴ ኧረ አልተጣላንም፣ እባክህን አልተጣላንም። አንድ ላይ ነው እየመለስንልህ ያለው። ቦክስ ማለት አይደለም። ቆይ እንጂ ተረጋጋ። የሀሳብ ልዩነት ማለት ነው። ተረጋጋ። ቆይ ስለዚህ ከታች ያለ ወንድሜ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለህ አታምንም? ናቸው ሳይሆን ነው ብዬ ነው ማምነው እኮ ነው። ምንድነው እንደማንተማመን አድርገህ የምታምነው? አይደለም ናቸው ብሎ እኮ እሱ ሊያጣምም ሶስት አምላክ እንደሆነ አድርጎ ሊያጣምም ብሎ ነው እሱ ሊያጣምም አትበላንተ ራሱ የተናገረውን ነው የደገመው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ይላል። ግን በመለኮታውና በስጋ ይለያል። ጊዜ አንፍ ግን አንድ የገባሁት መካ ተጠቅሷል ብለህ በገባው መንፈስ ቅዱስ አንድ አምላክ ነው ወይንም አንድ አምላክ ናቸው የሚል ጥቅስ አለ የለም መጽሐፍ ቅዱስ ላይ? አላዛር መልሽ አለ። ኤግዛክት ወርድ ነው የምትፈልገው ወይስ ኮንሰፕቱን ነው የምትፈልገው? እያልኩ እኮ ቀጥታ ቃሉን ነው አለ እያለ ነው ከታች። አላዛር ቆይ እስኪ መልስ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እኛ ደግሞ ምን አለ መሰለህ ያውን ይኸውልህ አንዴ ያውን ኤግዛክት ወርድ ፋላሲ 21ኛው ክፍለ ዘመን ላይ ነን። አንድ ነገር ቃል በቃል ካልተቀመጠ የለም ማለት ነው። ለምሳሌ እኔ እስካሁን ስናወራ እኔ ሰው ነኝ ብዬ አልነገርኩም። ስለዚህ ሰው አይደለም ማለት ነው። እያወራን ያለ ነው ቀልድ ነው። ስለ አምላክ እያወራን በአንተ ምሳሌ ትሰጣለህ። ከሙስሊሞች ጋር እያወራህ ነው ስለ አምላክ በሰው ምሳሌ። አይ እኔ አምላክን በእኔ ምሳሌ አለ ኤግዛክት ወርድ እንደማይሰራ ላሳይህ ነው። ቆይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ያልኩህ። እሺ ካለ የቱ ጋር ነው ያለው? የዳኔ መልክልህ እኮ ነገርኩህ። ኮንሰፕቱ አለ አልኩህ። ኮንሰፕቱ አለ እያለ ነው ከታች ያለ ያስተምረህ። ኢየሱስ የዳኔ መልስልህ። ቀጥል። የዳኔ ማስረጃ እስቲ እንዴት ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው? ኢየሱስ ምንድን ነው ያለው? በማቴዎስ ወንጌል ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ብሎ ሲናገር ማለት ነው። በአብ በወልድ እና በመንፈስ ቅዱስ ስም ለእናንተ ያስተማርኩትን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሏል። በአብ በወልድ በመንፈስ ቅዱስ ስም። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አስጋ ሶስት አምላክ ነው የሚል የለም። ኮንሰፕቱን እኮ ነው እየሰጠ ያለው። ትክክል ነው እኮ እንዴ። ለምን ትረብሻለህ አንተ? መልስ የለኝም ማልክ እሱ አለ አይደለ? ስለዚህ ከሱ ደግሞ እናዳምጥ። ሚውት አታርገኝ። አንዴ ሚውት አታ። እኔ መልስ የለኝም አላልኩም፣ ግን አትረብሽ። እያወራን ነው አይደለ? ነው እያልኩ እኮ ነው። አትረብሽ። ምንም ማድረግ አይቻልም። አሁን እኮ ርዕስ ለምን ቀየራችሁ? ምንም ሁሱ ጨርስና ትገባለህ። እሺ ቀጥል አንተ። ማስረጃ የቱ ጋር ነው? ማስረጃ ላይ ብለህ አስቆመዋል። ቀጥል አንተ። የቱ ጋር ነው ማስረጃ ያለው? አብ ወልድ መንፈስ ቅዱስ አንድ አምላክ። ርዕሱን ለምን ቀየራችሁ እናንተ? መልስ አለ ስላልክ አሁን ወደ መልሱ ግባ። ወሬን ተውና አንድ አምላክ የሚለው የቱ ጋር ነው ያለው? ሶስት አምላክ የሚልም የለም እኮ አይደለም። እኔ ጋር እሱ ማረጋገጥ የምትችለው ሶስት ስለሌለ ስለዚህ አንድ ነው የሚል አያስኬድም። አንድ አምላክ ብቻ እንዳለ መንፈስ ቅዱስ አንድ አምላክ ነው የሚል አለ። በአብ በወልድና በመንፈስ ቅዱስ ስም አጥምቁ ብሏል ኢየሱስ። አሁን ስለማጥመቅ ሳይሆን ጥያቄ ስለ መለኮት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል አለ ወይ? ኢየሱስ የሚያውቀው አንድ አምላክ ብቻ እንዳለ ነው። አይሁድም ደግሞ የሚያውቁት አንድ አምላክ ብቻ ነው። የእስራኤል አምላክ እግዚአብሔር ብቻ ነው። ምንም ማድረግ አይቻልም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ እኮ ነው የተባልከው። ግልጽ ጥያቄ እኮ ነው። ቃል በቃልማ የለም። እሱማ ጎበዝ ልጅ። አሁን ወደ ሌላ ርዕስ አልሂድ። ባሪያ ነው ብለህ የቅድሙን ርዕስ ሳንዘጋ ወደ ሌላ ርዕስ ለምን ገባ አንተ? ሲጀመር ማለት ነው። ችግር የለውም። ባሪያ ነው ያለው ልጅ ባሪያ መሆኑን አምኖልሃል እኮ ቅድም አላዛር የሚባለው ልጅ። እኔ አላመንኩኝም። ተሳስቷል ነው? አዎ ተሳስቷል። አላሁ አክበር። አዎ ኑ ድቤት አድርገዋል። ጊዜ ያስገቡት። እሺ ይኸውልህ ለማንኛውም እሺ አንተ ሐሳብህን ቀጥል። በቃ እሱ ይሄዳል። የኔ ሐሳብ ይኸውልህ ማለት ነው። እሺ አብ ኢየሱስን አብ ባሪያዬ ባለበት በዛው አፍ ማለት ነው ጌታዬ ብሏል። ጌታ ጌታዬን ጠላቶችን የእግሬ ማረገጫ እሺ ጌታዬን እስካደርግልህ ድረስ በቀኜ ተቀመጥ አለ ይላል። ዕብራውያን መጽሐፍ ላይ ሄድና ጌታ ጌታዬን
አብ ነው ጌታ የሚለው አምላክ ሆይ ይለዋል ኢየሱስ። አብ ኢየሱስን አምላክ ሆይ ይለዋል። ዕብራውያን ነው። እሺ ወደ እሱ እንሄዳለን። ችግር የለም። እሺ ከአንድ ጊዜ አሁን ስለ አንድ አምላክ እያወራን ነው። አትሽሽ ስለ አንድ አምላክ ተው። ባሪያ በሚለው ያልኩ ነው። አንድ ቆይ ተረጋጋ። ስለ አንድ አምላክ ተው። አንድ አምላክ ብቻ እንዳለ እናውቃለን። አንድ አምላክ ብቻ እንዳለ እናውቃለን። ቅድም ባሪያ ነው አላልክም? አሁን ጥያቄው አንዴ ተረጋጋ። ኧረ እባክህ አንዴ እኔ ውሱ አንዴ እኔ የገባሁት አሁን ርዕሱ ተቀየረ እንጂ መካ የሚል አሳያለሁ መጽሐፍ ቅዱስ ላይ አለ ብለህ ነበር። አሳያለሁ አለ ብዬ ሳይሆን አሳይቼ ነው ቅድም እንትን ያልኩት። እሱን ኦኬ እኮ አሳየኝ እኮ ነው የምልህ። አሳየኝ ያመጣው ትክክል አይደለም እያልኩ ነው። እኔ ደግሞ በቃ እንደሱ ከሆነ ስለነበርክ ቆይ እንጂ አዳምጥ አንተ። አንዴ በቃ ትልቁ ላይ አድርግሽና አሁን እየከፈትክ እንድታሳይ ላድርግህ ነው። ና ትልቁ ላይ አድርጉት። አላዛርን ትልቁ ላይ እኔ ተርፍ ስልክ አልያዝኩም። በቃ ይዘሽ ነይና እዚሁ እንጠብቃለን። ችግር የለም። ኖ የለኝማ። አንዴ አሳያለሁ ብለህ እኮ ነበር አይደል? አሳየኝ አይደለም። ይኸውልህ ሳሳይ ጊዜ ተከታትለሽ ተደብቀሽ አሁን ከዛ መጣና እንደገና አሳየኝ። ለአንድ እሱ አይደለም። ኖ እሺ ቶ እንደገና ጨርስ። ሀሳቤን ጨርስ፣ አትረብሽ እንጂ። ስለዚህ አሁን ምን ታደርጋለህ? እኔ ምዕራፍና ቁጥር ብቻ እየሰጠሁህ መካ የሚለውን ቃል በቃል መጽሐፍህ ላይ ላሳይህ ነው። አሁን ትልቁ ላይ መጽሐፍ ቅዱስ ላይ ቆይ አንዴ እሺ፣ ከዛ በፊት ቆይ አንዴ ስማኝ እኮ እሺ፣ እኔም ሀሳቤን ላውራ። ያቻት አይደለ? ቅድም ስታሳይ የነበረው ስታሳይ ነበር አይደለ? አሁን ላሳይህ ነው። የቀደሙን ክፈት። አይ ቆይ እኮ እንደ ትርፍ ስልክ ሊኖር ይችላል። እኔ አንደኛ ነው በቃ ስልክ ይዘህና አለ እንደ ሐሳቢ ልናገር። ሐሳብህን ሳይሆን አንድ ተሳይል አድርገህ ነው። አንዴ እኮ አንዴ ላውራ። ስልክ ይዘህና እጠብቅህ አለሁኝ። ያው ስልክ ይዘህና ስልክ ይዘህ ስትመጣ ችግር የለውም አስገባሃለሁ። እሺ እኮ እኔ ብቻዬን ነኝ ያለሁት። አሁን ስልክ ይዤ መውጣት የምችልበት ሁኔታ ላይ አይደለም ያለሁት። በቃ ሂድ፣ ችግር የለውም። ግን አንዴ ይዘህና ይዘናና ቅድም እኮ እሺ፣ አንዴ ሐሳቤ ልንገር መጀመሪያ። አባባሌ ካልገባ ማለት ነው። ገብቶኛል። ቅድም ስታሳይ የነበረው ስህተት ነው ስትል ነበር። ቅድም ስታሳይ የነበረው ስህተት ነው ስትል ነበር አይደለ? ነው ተሳሳት። በቃ እንደሱ ከሆነ ሳሳይ የነበረውን ቀጥታ እኔ ምዕራፍና ቁጥር እየነገርኩህ እንድታሳይ ላድርግህ በራስህ እጅ። ገብቶሃል አይደለ? እሺ ባንዴ ሐሳቤን አንዴ አዳምጠኝ አልኩህ እኮ ውሱ። አንዴ አስጨርሰኝ። ሐሳብህን ሰማሁ እኮ። ምን ሆነህ ነው? ሕፃን ልጅ ነህ እንዴ? እኔ እየጨረስኩት ነው። ነብይ አንዴ ስሙ። እኔ ገና መች ተናገርኩት? እኔ እኮ አንዴ አዳምጠኝ ነው እንጂ ያልኩት እኮ ሐሳቤን እኮ ገና አልተናገርኩም። ሐሳብ ቅድም ምንድን ነው ያልከኝ? ስትገባ ጊዜ አንዴ ፕሊስ፣ እሺ አንዴ ድገመው። ቅድም ስትገባ ያልከኝን ምን ነበር ያልከኝ? ኦኬ እሺ አንዴ ቅድም ስትገባ ጊዜ ምን ነበር ያልከኝ? እሺ እኔ በመካ ማድረግ አይቻልም። አያችሁ ታዲያ አንዴ መካ መጽሐፍ ቅዱስ ምን ነበር ያልከው? አንዴ እሺ ላውራ እንዴ እኮ ልነግርህ እኮ ነው። እሺ እንዴ አዳምጠኛ። እሺ መካ በመጽሐፍ ቅዱስ ውስጥ አለ ወይስ? አረ እንዴ አረ ያልኩህን እኮ ነው። እኔ ልነግርህ እኮ ነው። መካ በመጽሐፍ ቅዱስ ውስጥ አለ ያልከው ትክክል አይደለም አልኩ። ምክንያቱም አንተ መጽሐፍ ቅዱስ መካ እሺ ቆይ አንዴ አዳምጠኝ ሁሱ። አረ በስ ቶታ መካ የለም እኮ ነው ያልኩህ ትክክል አይደለም አልኩ። ቆይ አንዴ እንትን በለው። ሐሳብህን ቀየርክ። እዚሁ ወላሂ ላዚም ለጭበረብር ምን ነበር ያለው? ቆይ ተረጋጋ። ኔታ ተንሳሁን። እሺ ለመጨረሻ ጊዜ አንዴ እሺ ኦኬ ተናገር። ስትገባ ጊዜ ያልከው እንደገማው ከዋሸታ ኦኬ እሺ ቆይ ምኑ እንድነግርህ ነው የፈለግከው? አልገባኝም። እሺ ሰላም አልፈልግም። እኔ ምንም አልፈልግም። አንተ ቅድም ስትገባ ጊዜ ያልከው እንደገማውና እንስማ። ምን ያክል በራስህ ላይ እንደምትባሽ ማለት ነው። ወላሂ ላዚም ኧረ እኔ አልዋሸሁም። እባክህ ስትሮማናት አልዋሸሁም ያልኩህ መጀመሪያ እንደገባው ሰላም ሁሉ እንዴት ነህ አልኩህ። ከዛም በኋላ በመካ ጉዳይ ላወራን የገባሁት አለ ብለሃል መካ መጽሐፍ ቅዱስ ላይ አልኩ። የለም አልኩ። አሁን ስለዚህ ስናገር ሳሳይ ጊዜ አይተህ ነበር ማለት ነው አይደለ? ውጭ ላይ ወይንስ አልሰማህም? አላየህም? አይቻለሁ ግን አላስገባኝም ነበር የዛ ሰዓት።
በጣም ጥሩ። ልክ ስትልክ ጊዜ ገብተሃል። ያንን አይቻለሁ ያልከውን እኔ ደግሞ ምዕራፍና ቁጥር እየነገርኩህ በዚያ ቦታ ላይ ያሳየሁት ስህተት ከሆነ ወይንም እውነት ከሆነ እንድታይ ዘንድ ላደርግህ ነው። ሂድና ስልክ ይዘህ ና። እሺ ስልክ ይዤ የምመጣበት ሁኔታ ላይ አይደለሁም። አንተ እውነት እያሳየህ ከሆነ 20 ጊዜ የምታሳየው ምንም ሊመስል አይገባም። ነው አይደለም። በምትችል ጊዜ ይዘህ ና አልኩህ። ችግር የለውም። ያው ጠብቃለሁ። ላ እኮ ይኸውልህ አይደለም ሪሞት በራሱ አይከፍትም። ወላሂ ላዚም በእጅህ እንድትከፍት ነው የማደርግህ። ሂድ ይዘህ ና። በፈለግከው ጊዜ እጠብቅሃለሁ። ችግር የለም። አብሽር። ያው አለሁኝ በራስህ። እሺ እርግጥቅጥ ነው ብለሽ ቀጣይ ጥያቄ ያለ ሳለ የዳን ያለ ነው ብለሽ የዳን ሌላ ስለ ሌላ ሰው የተነገረ ነው እንዳይባል እንኳን ድንግል ትጸንሳለች። በድንግልና የተወለደ ሌላ በዚህ ዓለም ላይ ሌላ ልጅ የለም። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የተባለለት ኢየሱስ ብቻ ነው እና የቀደሙን ኢሳይያስ 42 ላይ ያለውን ባሪያዬ ጻድቅ የዳን ያትሳም አይሰማም። እየሰማ አሁን የጠቀስከው ጥቅስ ኢሳይያስ ላይ ያለውን ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አምጣ። ተው እሱን ተው። ሐዋርያ ለምን ይናገራል? ለምን መናገር ያስፈልገዋል? ትንቢቱ ተፈጸመ እኮ። አዳምጥ እንጂ ማን ነው በዚህ ግንዛቤ ቀድሞ የተገነዘበ ሐዋርያ ካል ላምጣ እስኪ። ምክንያቱም እንደዚህ ሐዋርያ እሺ፣ ኦኬ፣ እንደዛ ነው። ሎጂካሊ እንሂድ። እሺ፣ ኦኬ፣ ሎጂካሊ እንሂድ። ቀስ በል እየሮጥኩ እኮ አይደል? እሺ፣ ምንም ማድረግ አይቻልም። አያቻቸው አይደል? ምንም ኦኬ። ምንድነው ለኢየሱስ ክርስቶስ የተነገሩ ትንቢቶችን እያነሱ ይሄ ለኢየሱስ ነው ለኢየሱስ ነው እያሉ ተናግረዋል። ገብቶሃል አይደል? ኦኬ ለኢየሱስ አይደለም ማለት ነው። ቆይ ተረጋጋ እንጂ ቀስ በል። ያን ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ የአዲስ ኪዳን ጸሐፊ አለ ወይንስ የለም? ያላ ኦኬ። እኔ አሁን በሎጂክ ስለሆነ እየሄድክ ያለኸው እኔም በሎጂክ ልሂድ። መልሱን መልስ። አይ በሎጂክ ሊደንም እሺ፣ ለኢየሱስ ስለ ኢየሱስ ለምሳሌ ለኢየሱስ ይመጣል ተብሎ የተነገረለት በድንግልና እንደምጸነስ እንደምወለድ የተነገረለት ነብይ ነው። መሐመድ እስኪ ነብይ እንደመሆን የተነገረለት እስካሁን ለመሐመድ ለምን መነሻም መድረሻም ለምን ነው ያልኖረው? ካደገ በኋላ ነው እንጂ ነብይ ስለመሆኑ ያወቅነው እሱ ራሱ ሲናገር ነው እንጂ ለዛ ሎጂካሊ ኒዳ ሎጂክ ነው አይፈለከው። እውነትን ለመቃወም ሎጂክ ነው አይፈለከው። ምንም ማድረግ አይቻልም። ወላሂ ላዚም ማዳመጫ የለ፣ መረዳት የለ፣ መስማት የለ። አንድ አምላኩን ከነብዩ ሰለላሁ ዐለይሂ ወሰለም ምንም ማድረግ መረዳትማ እናንተ እኮ ምንም መረዳት የሚባል ነገር የላችሁም። አምላኩን ከነብዩ ሰለላሁ ዐለይሂ ወሰለም ጋር አወዳደረ። ያ ማለት አይ አንተ እንደ ነብዩ ስለምታስበው እኮ ነው። እንደ ነብዩ ስለምታስበው ከላይ ሌላ ክርስቲያን አለ ማውራት የሚፈልግ ጥያቄ አለ? ክርስቲያን አለ? ሰላም ደህና መሻችሁ። እንደ አጋጣሚ እዚህ ጋር ኮሜንት አድርጌ ነበረ ያልኩትኝ ሰው የሚያውቅ ሰው ሲያወራ ጥሩ ነው ያልኩትኝ ሚውት አድርጋችሁ ስድብ እንዳይመስላችሁ። ግን ወደ ጥያቄ ስገባ ማለት ነው። አሁን ለምሳሌ ለመጨቃጨቅ አይደለም ለመማር ነው። እሺ ወደ ጥያቄ ስገባ ማለት ነው። እንደ ሙስሊም እናንተ ሙስሊሞች አብ ወልድ መንፈስ ቅዱስ የሚባል ነገር የለም፣ አምላክ አንድ ነው፣ ከዛ ውጭ አምላክ የለም ብላችኋል። ያን ያላችሁበትን ምክንያት ብታስረዱኝ። ከዛ በኋላ ሁለተኛው ደግሞ አሁን ለምሳሌ ኢየሱስ ሰው ነው፣ ነብይ ነው፣ አምላክ አይደለም ብላችኋል። እሱንም ብታስረዳኝ ነው። እንደ ጭቅጭቅ ለመነታረክ አይደለም። እሺ አብሽር። የመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ወኢላሁኩም ኢላሁን ዋሂድ ይላል። እኔ አምላካችሁ አላህ አንድ ብቻ ነኝ ይላል። ላ ኢላሃ ኢላሁ ከኔ አምላክ የለም እያለ ይናገራል።
ሁለት ነው ብለን እንዳናስብም ሁለት በፍጹም አይደለም አንድ ብቻ ነኝ ሲል እናያለን። ወቃለ ተኺዙ ኢላሂ ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ እኔ አንድ አምላክ ብቻ ነኝ ይላል። ሁለትም ነው ብለን እንዳንይዝ አላህ ሱብሓነሁ ወተዓላ ፍጹም አይደለም ነው። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት አትበሉኝ እኔ አንድ አምላክ ብቻ ነኝና ከዚህ ንግግራችሁ ተቆጠቡ እያለ ተናገረ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ራሱ ማንነቱም በምንነቱም አንድ ብቻ እናያለን ማለት ነው። አንደኛ ይሄ ነው። ሁለተኛ መሲሁን በተመለከተ አምላካችን አላህ ሱብሓነሁ ወተዓላ ቃል በቃል የእኔ መልእክተኛዬ ነብይ እያለ ብዙ ቦታ ላይ ገልጾታል። በቁርአን ላይ ሲናገር ኢነኒ አማን ነው የቁሉ ሱብሓነሁ ወተዓላ ወረሱለን ኢላ በኒ እስራኤል፣ ወደ እስራኤል ልጆች የላኩት መልእክተኛዬ ነው ብሎ ይገልጸዋል። መሲሁም ራሱ ሲናገር ቃለ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነቢያ፣ እኔ የአላህ አገልጋይ ነኝ መጽሐፍን ሰጥቶኛል ነቢይም አድርጎኛል እያለ ሲናገር እናያለን ማለት ነው። እና ይህ ነው እና መሲሁ የተከበረ አምላክ መልእክተኛና ነቢይ ነው። በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጥቶታል። የእውነተኛ ነቢይነቱን ሊያረጋግጥለት የሚችል ማለት ነው። ይህን ይመስላል። በጣም በእኛ መጽሐፍ ቅዱስ ደግሞ ስትመጣ በክርስቲያን ማለት ነው በመጽሐፍ ቅዱስ ላይ ይላል እሱ መልእክተኛ እንደሆነም ይናገራል። ግን ነገር ደግሞ መሲህ እንደሆነ እውነተኛ መሲህ እንደሆነ ከአላህ የተላከ ከእግዚአብሔር የተላከ መልእክተኛ ብቻ ሳይሆን መሲህ እንደሆነ አዳኝ እንደሆነ ከአርነት ነፃ ሊያወጣቸው እንደመጣ ይናገራል። እሱ በራሱ አፍ ደግሞ ብሎ ተናግሯል። እኔና አብ አንድ ነን። እሱን ከምን አንጻር ታየዋለህ? ታብሺ አዳኝ የሚለውን በነገራችን ላይ በሱም ላይ ነካል አድርግልህ ከእስልምና ያለውን ግንዛቤ ትፈልገዋለህ? ደስ ይለኛል። መልካም። እኛ ኢየሱስ ወይንም መሲሁ ዒሳ ዓለይሂ ሰላም አዳኝ ነው ብለን እና አዳኝ ነበር ብለን እናምናለን። በነብይነቱ ዘመን በርካታ አካላዊ ህሙማኖችን የማዳንን ስልጣን ተሰጥቶ ነበር። አየህ ቃል በቃል ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ ብሏል። ማየት የተሰማን ነው መስማት የተሳናቸውን ማየት የተሳናቸውን እፈውሳለሁ አድናለሁ ብሎ ተናግሯል። እኛ ያድን ነበር ብለን እናምናለን። ይህ ለሱ ብቻ ሳይሆን ለነብያችን ሰለላሁ ዐለይሂ ወሰለም ተሰጥቶ ነበር። ቃል በቃል እርሳቸውም ፈሹፊየ ከአለም የኩን ቢሂ ወጅዕ ተብሎ የተገለጸበት አለ። አሊ ብን አቢ ጣሊብ የተባለው አካል ማየት ተስኖታል ተብሎ ሲነገሩ ጊዜ ፈወሱት ተብሎ ቃል በቃል ተቀምጧል። ማየት የተሳነውን አካል አምጦልኛሉና በአይኖቹ ላይ ተፈተፋሉም ወዲያውም ካለበት ህመም ተፈወሰ ይላል። ስለዚህ የማዳንን ስልጣን ለዒሳ ለነብዩ ሰለላሁ ዐለይሂ ወሰለም ለበርካታ ነቢያቶች አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ይህ አካላዊ ማዳን ይባላል። መንፈሳዊ ማዳንንስ ተሰጥተዋል ወይ ዒሳ ዐለይሂ ሰላም ከተባለ አዎ ሁሉም ነቢያት መንፈሳዊ ማዳንን ተሰጥተዋል። ያ ማለት ከኃጢአት ያድናሉ፣ የዘላለማዊ ሕይወትን ሰው እንዲጎናጸፍ ያደርጋሉ ማለት ነው። ይህን ነበር እና ይሄንን ተሰጥተዋል ሁላቸው። የአምላክን መንገድ ያመላክታል ዒሳ ዐለይሂ ሰላም ወይንም መሲሁ በዘመኑ። ስለዚህ በየዘመናቱ ነብያቶች ይህን የማዳንን ስልጣን ተሰጥተዋል። የአምላክን መንገድ ያሳያሉ። የአምላክን መንገድ ሰው ሲከተልና አንዱን አምላኮች ሲያመልክ ጊዜ የመዳንን መንገድ ያገኛል ማለት ነው። ይህ ነው ወተቢዑሁ ለዓለኩም ተህተዱን ይላል። ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ አለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በሙሐመድ ነብይነት ያመኑ እነርሱ ናቸው የሚድኑት እያለ አላህ ይናገራል። የማዳን ሰለላሁ ዐለይሂ ወሰለም። እሺ ይሄን ይመስላል። ሌላው እኔና አብ አንድ ነን የሚለውን ነው። እኔና አብ አንድ ነን የሚለውን በተመለከተ አንድነቱ ከምን አንጻር ነው የሚለውን ለማወቅ አውዱን ማንበብ ያስፈልጋል። የሆነን ነገር ለመረዳት አውድ የሚባል ነገር አለ። በአረበኛ ሲያቅ ይባላል። ስለምን እያወራ ነው ይሄ አውዱን እስኪ እንመልከተው ብለን ስናይ ጊዜ አንድ የሚያደርጋቸው የተጠቀሰ የሆነ ነጥብ እንዳለ እንረዳለን። ገብታችኋል አይደል? ያ አንድ ያደረጋቸው ነጥብ በዚህ አውድ ላይ ምንድን ነው ብለን ስናይ ጊዜ ሐዋርያቶችን በመጠበቅ ረገድ ላይ ነው። ማንም ከአብ የሚነጥቃቸው የለም፣ ማንም ከእኔ የሚነጥቃቸው የለም ይላል ኢየሱስ ክርስቶስ። ስለዚህ አብ ይጠብቃቸዋል፣ ኢየሱስ ክርስቶስም እንዲሁ ሐዋርያቶችን ይጠብቃቸዋል። ሐዋርያትን በመጠበቅ ረገድ አንድ ናቸው ማለት ነው። ክርስቶስ ታዲያ በምንድን ነው የሚጠብቃቸው ከተባለ በሚያስተምረው ትምህርት ይጠብቃቸዋል። የሰጠኝን ቃል ሰጣቸው እያለ እዛው ያመልካል አይደል? ስለዚህ የሚያስተምረውን ትምህርት በተከተሉ ቁጥር አይሳሳቱም፣ አይጠሙም፣ ይጠብቃቸዋል። እና ስለዚህ
ከዚህ ሐዋርያትን ከመጠበቅ ረገድ እንጂ አንድ ነን እያለ እየተናገረ ያለው በመለኮት አንድ ነን በፍጹም አላለም ኢየሱስ ክርስቶስ። እንዳውም አምላክ አንድና ብቸኛ እውነተኛ አብ አንተ ብቻ ነህ ብሎ ኢየሱስ ገልጾታል እያለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድና ብቸኛ እውነተኛ አምላክ አባት ሆይ አንተ ነህ ብሎ ገልጾታል። በመለኮት ላይ በፍጹም ራሱን ከአብ ጋር አላጋራም ኢየሱስ ክርስቶስ። እንዳውም አብነት ጥሎ ነው የተናገረው። ይህን ይመስላል ኦፔራ ማለት ያው ለመማር አይደል የመጣሁት። ታገሰኝ። አሁን ለምሳሌ ለመፈወስና አሁን ለምሳሌ ፈውስ እንላለን አይደል? ሰው ከሆነ ነገር ሲድን ወይም ሲፈወስና ሰው ደግሞ ከኃጢአት ሲድን አንድ አይደለም አይደል? ትክክል። ግን አንተ የነገርከኝ ሰውን የማዳን የመፈወስን ወይም ደግሞ ከበሽታው ካለበት ምናምን ይፈውሰዋል፣ ያንን ስልጣን ሰጥቶታል ያልከኝ። ነገር ግን እዚህ ጋር ደግሞ ከልጅ ልጅህ ተወልጄ አድንሃል መጽሐፍ ቅዱስ አይደለም። በእርግጥ ያው እዚህ ጋር አጽንኦት ላደርግ ይፈልጋል። ያው ከልጁ ተድኖ ያዳነው ወይም ደግሞ ከዳዊት ዘር ሐረግ ግንድ ተወልዶ ያዳነው አምላክ ኢየሱስ ክርስቶስ እንደሆነ ይነግረናል። ደግሞ በመስቀል ላይ ሞቶ እኛን ነፃ እንዳወጣን አርነት እንዳደረገልን ከነበርንበት የኃጢአት እስራት እንደፈታን እናምናለን። ያህንና ፈውስን እንዴት ነው የምትለየው ስልክ? ያው ከበሽታና ከኃጢአት አንድ አይደለም አይደል? ያቺን ነገር ክሊር ብታረግልኝ ማለት ነው ከእስልምናው አንጻር። እየተሰማ አይደለም እንዴ? እያወራከው ነው። ሚውት አድርጌዋለሁ፣ ይቅርታ። ምንድነው እሱ? የመጀመሪያው አካላዊ የማዳን ስልጣን ለነብያት በሚለው ጉዳይ ላይ ነው። እሱ ግልጽ ነው። ገብታችኋል አይደል? አካላዊ የማዳን ስልጣን ማለት ለምሳሌ ሰውየው ማየት የተሳነው ሰው ሊሆን ይችላል፣ ለምጽ ያለበት ሊሆን ይችላል፣ ሌሎች አካላዊ በሽታዎችን የማዳንን ስልጣን ለመሲሁ ተሰጥቶ ነበር። አምላክ አላህ ሱብሓነሁ ወተዓላ ሰጥቶታል። የነብይነቱ የመልእክተኛነቱ ማረጋገጫ ይሆንለት ዘንድ ቃል በቃል መሲሁ ምን አለ? ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ አለ። ማየት የተሳናቸውንና ለምጽ ያለባቸውን ሰዎች በአላህ ፍቃድ እፈውሳቸዋለሁ እያለ ይናገራል። አያ አድናቸዋለሁ ወይንም እፈውሳቸዋለሁ እያለ ቃል በቃል ይናገራል። በማን ፍቃድ? በአላህ ፍቃድ። እሺ ይሄ ስልጣን ለነብያቶች ተሰጥቷል ወይ? አዎ ተሰጥቷል። በቁርአን ላይ በርካታ ቃሎች እንዲህ አይነትን የማዳንን ስልጣን አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ለነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሰጥቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ዓሊ ብን አቢ ጣሊብ የሚባል ሰው ፈውሰውታል። የት ነው ዓሊ ብን አቢ ጣሊብ ሲሉ እርሱ ማየት ተስኖት ቤቱ ነው ያለው ሲሏቸው ጊዜ እቱኑ ቢሂ አሉ፣ እርሱን ይዛችሁልኝ ነው አሉ። ፈበሰቀ ፊ ዐይነይሂ ፈሹፊየ ፈአለም የኩን ቢሂ ወጃዕ ይላል ሐዲስ ላይ ምን ይላል? በአይኑ ላይ የህመም ምልክት እስከማይታይበትም ድረስ ፈወሱት ይላል፣ ወይም ተፈወሰ ይላል ቃል በቃል። ስለዚህ ያንን ሰው አይኑን አበሩለት። በሌላም ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አይኑን ያበሩለት ሶሐባ አለ። ገብታችኋል? ስለዚህ አካላዊ የማዳንን ስልጣን ተሰጥተዋል ነቢያቶች። ይሄ ግልጽ ነው። አሁን እሱ ደግሞ ምንድነው? ከዚህ በላይ ትልቁ የመዳን አይነት ደግሞ ምንድነው? ከኃጢአት መዳን የሚለው ነው። ትክክል ነው። ሰው በአካሉ ቢድን ይሄ ምድራዊ ነው። ነገር ግን ከኃጢአት መዳን ትልቁ የመዳን አይነት ነው። እሺ ይሄንንስ ነቢያቶች ተሰጥተዋል ወይ ከተባለ፣ አዎ ነቢያቶች ከኃጢአት የማዳንን ስልጣን ተሰጥቷቸዋል። ቃል በቃል እንዲህ የሚል አለ። አዎ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ሲገልጻቸው ጊዜ እና ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ሲገልጻቸው ወዩዘኪሂም ይላቸዋል። ከኃጢአታቸው የሚያነጻቸው ነቢይ ተብሎ ተገልጸዋል። አያችሁ፣ ከኃጢአት ያነጻሉ። ምን ማለት ነው ግን? ለዚህም ነው ሰሓቦቻቸው ይመጡና ያ ረሱላላህ ኢኒ ሑብላ ሚነ ዚና ፈጠሂርኒ ይሏቸው ነበር።
አንተ የአላህ መልእክተኛ ሆይ እኔ ከዝሙት ጸንሻለሁኝና እባክዎትን ከኃጢአቴ ያንጹኝ ይሏቸው ነበር። አያችሁ አይደል? ከኃጢአቴ ያንጹኝ እርሶ ይሏቸው ነበር። ስለዚህ ከኃጢአት ያነጻሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ቃል ለነቢያቶች ይውላል። መሲሁን ከኃጢአት ያነጻል ወይ ከተባለ አዎ ያነጻል፣ ችግር የለውም እንጠቀመዋለን ቃሉ። ነቢያቶች ሁሉ ከኃጢአት ያነጻሉ። ኢብራሂም ዐለይሂ ሰላም መካ ላይ ዱዓ ጸሎት ባደረገ ጊዜ ምን አለ መሰላችሁ? ረበና ወበዐት ፊህም ረሱለን ሚንሁም የትሉ ዐለይሂም አያቲክ ወዩዐልሙሁም ልኪታበ ወልሕክመተ ወዩዘኪህም ኢነከ አንተል ዐዚዙል ሐኪም አለ። ጌታ አላህ ሆይ አለ። ተመልከቱ አብርሃም ጌታችን አላህ ሆይ አለ ከእስማኤል ከልጁ ጋር መካ ላይ ቆሞ ያደረገው ጸሎት ነው። አላህ በቁርአን ላይ ሲገልጽ ወበዐት ፊህም ረሱለን ሚንሁም አለ። ከነዚህ ሀገር ነዋሪዎች ከመካ ለሰው ዘር አንድን መልእክተኛ ላክ። የትሉ ዐለይሂም አያቲክ የአንተን አናቅጽ ለትውልድ የሚያነብ የሆነ ወዩዐልሙሁም ልኪታበ ወልሕክማ መጽሐፍንና ጥበብን የሚያስተምር የሆነ ለሰዎች ወዩዘኪህም ህዝቡንም ከኃጢአታቸው የሚያድናቸው የሆነ ነቢይ ላክ አለ። አያርላ ህዝቡንም ከኃጢአታቸው የሚያነጻቸው የሚያድናቸው ነቢይ ያስነሳ። ኢነከ አንተል ዐዚዙል ሐኪም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና። ስለዚህ ነቢያቶች ከኃጢአት ያነጻሉ ሲባል ያው ይሄ ነው። መሲሁም ልክ እንዲሁ ህዝቡንም ከኃጢአታቸው ያድናቸዋል ሲባል ጊዜ በዚህ መንገድ ነው። ማን ነው ከኃጢአት የሚያድነው? ማን ነው ኃጢአቱን የሚምረው ከተባለ ያ አንዱ አምላክ ነው። ልብ በሉ። ያንን የምንድንበትን መንገድ ግን እነዚህ ነቢያቶች የመስራትን ስራ ይሰራሉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ቅድም እንዳልኳችሁ እኔ ከዝሙት ጸንሻለሁኝና እባክዎትን አንቱ የአላህ መልእክተኛ ከኃጢአቴ ያንጹኝ ያድኑኝ ይሏቸው ነበር። አያችሁ፣ የአምላክን ህግና ስርዓት ያስተምሯቸውና ነቢያቶች ለሰዎች ከኃጢአት ያ ሰው የሚላቀቅበትንና የሚድንበትን መንገድ ያሳዩታል ማለት ነው። ይቅር ባዩ ግን ማን ነው? ያንን ከተባለ ኃጢአቱን የሚያነሳው አንዱ አምላክ ነው። አላህ በቁርአን ላይ ሙሉ ሲናገር ይላል ወመን የግፊሩ ዝኑበ ኢለላህ ከእኔ ከአላህ በስተቀር ማን አለ ኃጢአትን ይቅር የሚል ይላል። አያችሁ አይደለ? ይህ ነው የግፊር ለኩም ዝኑበኩም እያለ ይናገራል። ኃጢአታችሁንም እሰርይላችኋለሁ ወይንም ኃጢአታችሁን አላህ ይሰርይላችኋል ይቅር ይላችኋል እያተባለ ይነገራል። የዚህ ኢየሱስ ክርስቶስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅር ባይነትን ለማን ሰጠ? ለእርሱ ሰጠ። ያስተሰርያል ወይንም ደግሞ ይቅር ያስብላል የሚለውን ነገራቶች ደግሞ ለነቢያት የሚሰጥ የሆነ ነገር ነው። ገብቶሻል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአት ያነጻል ተብለው ይገለጻሉ። ከኃጢአት ያድናሉ ያነጻል ይባላሉ። እና ይህ ከዚህ አንጻር ነው ነቢያቶች ሁሉ ለትውልዶቻቸው ከኃጢአት የሚነጹበትን መንገድ ስለሚያሳዩቸው የዛኔ ከኃጢአታቸውን ያድናሉ ተብለው ይገለጻሉ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ በርካታ ቦታ ላይ ተገልጸዋል። ላሳያችሁ እችላለሁኝ። ኃጢአትን የሰሩ ሰዎች መጥተው ከኃጢአት ያድኑኝ ወይንም ያንጹኝ እያሉ ይጠይቋቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአት የሚነጹበትን መንገድ ያሳያቸዋል። የዛኔ ያ ሰው ከኃጢአት ንጹህ ይሆናል። ያቻሉ ይህ ነው። ያ ብቻ ሳይሆን ማሳየት ብቻ ሳይሆን ያደርጉላቸው ነበር። አንዳንድ የሆነ ሰው መጣና ምን አላቸው? ቅድም ከሰጠኋችሁ ምሳሌ ውጭ ሌላ ምሳሌ ልስጣችሁ። እሺ ሸሃዳ የሚይዝ ሰው አለ እያሉ ነው፣ አስገባቸው። በሌላ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተቀምጠው ሳሉ መጣና የሆነ ሰው ያ ረሱላላህ ወቃዕቱ ዐለ እምረአቲ ፊ ነሃሪ ረመዳን አላቸው። እንቱ አላህ መልእክተኛ ሆይ በጾም ቀን ከሚስቴ ላይ ወደቅኩኝ ወይም ሚስቴን ተገናኘሁኝ። ኃጢአት ነው፣ ገብቷቸዋል። በጾም ቀን ግንኙነት ማድረግ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ከኃጢአቱ የሚነጻበትን መንገድ እራሳቸው አበጁለት። ገብቷቸዋል አይደል? ያንን ነገር አደረጉለት። ስለዚህ ከኃጢአት መንጻት የሚባለው ነገር ለነቢያቶች የተሰጠ ስልጣን ነው። ያድናሉ ወይም ያነጻሉ ተብሎ ይገለጹ። መሲሁም ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም የቀደሙት ነቢያትን ሁሉ ግንኙነት ማድረግ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ከኃጢአቱ የሚነጻበትን መንገድ እራሳቸው አበጁለት። አይ ኮሜንት ላይ እሺ፣ ኦፔራ ቀጥል። እሺ፣ አመሰግናለሁ። እንትን እዚሁ እያለህ ማለት ነው ሀሳብ ብታተን እንዳይሆንብኝ አሁን ነቢያቶች ሰዎች ናቸው ብለናል። ወይም ደግሞ ኢየሱስ ክርስቶስ ወይም እኛ በእናንተ ኢሳ ሰው ነው አምላክ አይደለም ማለት ነው። ኃጢአትን ማንጻት የሚሰጣቸው ስፔሲፊክ የሆኑ ሰዎች ናቸው ወይስ ላይክ ስፔሲፊክሊ አሁን እንደዚህ ብሎ በስም ነብዩ መሐመድ አልከኝ፣ ይቅርታ ነብያችሁ መሐመድ
እሳቸው በእንደዚህ አይነት መልኩ ተጠቅሰዋል። እንደዛ አልከኝ። አሁን ነቢያቶችን እንደ አማላጅ ናቸው ብሎ እንደመውሰድ ወይም ደግሞ ከኦርቶዶክሳዊ ትምህርት ጋር ከመያያዝ አንድ ላይ ታስባለህ ወይም ደግሞ ስፔሲፊክሊ አውዱን ብታስረዳኝ። እሺ ብትሩ አንድ ሰው ኃጢአት ይሰራል ለምሳሌ አይደለ? ያ ሰው ኃጢአቱን የሚድንበትን መንገድ ወይንም ለኃጢአቱ ምህረት የሚያገኝበትን መንገድ ከአምላክ ዘንድ ያንን ማሳየት ማለት ነው የነሱ ስራ፣ የነቢያቶች ስራ። ኢን ዐለይክ ወማ ዐለ ረሱል ኢላ አልበላጉል ሙቢን ይላል አላህ። በመልእክተኞቼ ላይ ያለው ግዴታ ግልጽ የሆነ ማድረስ እንጂ ሌላ አይደለም ይላል። አየህ አምላክ ይህን ስታደርጉ ኃጢአታችሁን እምርላችኋለሁ ብሎ ያስተማረው ትምህርት አለ። ያን ትምህርት እነዚህ ነቢያቶች ያስተምራሉ ለሰው ዘር ብቷል። ያ ሰው ደግሞ ያንን ምድር ላይ ነቢያቶች ያስተማሩትን ትምህርት ኃጢአት የሚማርበትን መንገድ በተገበረ ጊዜ ለኃጢአቱ ምህረትን ያገኛል ማለት ነው። ለምሳሌ አይተኮረ መጽሐፍ ቅዱስ ላይ ስለ ጾም ያስተምራል ኢየሱስ ክርስቶስ፣ ስለ ስግደት፣ ስለተለያዩ የአምልኮ ስርዓቶች እያስተማረ ይሄን ብታደርጉ በሰማይ ያለው አባታችሁ ይቅር ይላችኋል፣ ይሄን ብታደርጉ በሰማይ ያለው አባታችሁ ይቅር ይላችኋል ይላችኋል። አየህ ይቅር ባይ ማን ነው? ያ አንዱ አምላክ ነው። ገብቶሃል አይደለ? ከዚያ በኋላ ሰዎችን ደግሞ ይህ ነብይ ምን ያደርጋል ከተባለ ከአምላክ ዘንድ ይቅር የሚባሉበትን መንገድ፣ ይቅርታን የሚያገኙበትን መንገድ ያስተምራቸዋል ማለት ነው። ገብቶሃል? ይሄን አድርጉ እያለ ያስተምራቸዋል። እና አላህ ስብሐነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ኢን ዐለይከ ኢላ አልበላግ ይላቸዋል። ሙሐመድ ሆይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ምንድነው የሚያደርሱት? ለኃጢአታችን ምህረት የምናገኝበትን መንገድ ማለት ነው። ያንን አምላክ ያወርድላቸዋል። ይሄን ሲሰሩ ይቅርላቸዋል የሚልበትን ያንን ስንተገብር ጊዜኛ ሰምተን ከነብዩ ሰለላሁ ዐለይሂ ወሰለም ለኃጢአታችን ምህረት እናገኛለን ማለት ነው። ያ እንደ ምሳሌ ለናሙናነት ያክል ቅድም ያነሳሁትን ሊጨርስልህ በደንብ እንድትረዳው። ለምሳሌ ከኃጢአት መካከል አንድ ኃጢአት ሰርቶ የመጣን ሰው እንጥቀስ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ከሚስቱ ጋር በጾም ቀን ግንኙነት ያደረገ ሰው መጣ። በጾም ቀን ግንኙነት ማድረግ አይፈቀድም፣ ኃጢአት ነው። ገብቶሃል አይደል? ይሄን ያደረገ ሰው መጣና አንቱ የአላህ መልእክተኛ ሆይ አነ ወቀዕቱ ዐለ ምርአቲ ፊ ነህሪ ረመዳን አላቸው። እኔ በጾም ቀን በሚስቴ ላይ ወደቅኩኝ፣ ሚስቴ ጋር ግንኙነት አደረግኩኝ፣ ምን ላድርግ ለኃጢአቴ ምህረትን እንዳገኝ አላቸው። አየህ አይደል? ወዲያ ነብዩ ሰለላሁ ዐለይሂ ወሰለም ከአምላክ ዘንድ የመጣላቸውን ትእዛዝ ሰጡት፣ ምህረት የሚያገኝበትን። ምን አሉት? ሀል ተስተጢዕ አን ተሱመ ሸህረይን ሙተታቢዐይን አሉት። 2 ወር በተከታታይ መጾም ትችላለህን አሉት። አምልኮ ነው የሚታዘዘው። አየህ አይደል? ለኃጢአት ስርየት የሚገኘው አምላክ ያዘዘውን ትእዛዛት ያንን ስትፈጽም ጊዜ የዛሬ ምህረትን ታገኛለህ። አይ አልችልም አለ ሰውየው። ሀል ተስተጢዕ አን ተዕቲቀ ረቀባ ሴት ልጅን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። አየህ የዛኔ ባርነት ዘመን ነበርና ሰዎች ባሪያ ተደርገው ይሸጡ ነበር። ይሄን ለማጥፋት ነው እስላም የመጣው። ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን ከባርነት ቀንበር ነፃ አውጧቸው እያሉ ያዟቸው ነበር። ይሄን ማድረግ ትችላለህ አሉት። ፈቃለ ላ አይ አልችልም አለ። ሀል ተስተጢዕ አን ቱጥዒመ 60 ምስኪናን እሺ ለ60 ድሃዎች ለተራቡ ሰዎች መመገብ ትችላለህ አሉት። ይህን ካደረገ ለኃጢአቱ ምህረትን ስርየት እንደሚያገኝ ነው። አየህ አይ አልችልም አለ። አየህ ይህን ሰው ከኃጢአቱ ሊያድኑት ነው ነብዩ ሰለላሁ ዐለይሂ ወሰለም ከነ ኃጢአቱ እንዲሄድ አልወደዱም። ከሶስቱ ቅጣት አንዱን ማድረግ አልቻለም። ነገር ግን እርሳቸው ወደ ቤታቸው ገቡና ለ60 ሰው የሚመጥን ምግብ ቴምር በዘንቢል ተቀምጦ ነበር ቤታቸው ውስጥ። ያን ተሸክመው መጡና የታላሁን የጠየቀኝ ሰው አይነሳ ይላሉ። እኔ ነኝ አለ ሰውየው። ሂድና ይሄንን በአካባቢ ለሚገኙ ለ60 ድሃዎች አብለው አላህም ኃጢአትህን ይምርልሃል ብለው ሰጡት። ያንን ምጽዋት ሲያደርግ ጊዜ ለድሃዎች ሲያበላ ጊዜ አላህ ሱብሓነሁ ወተዓላ ለኃጢአቱ ምህረትን ያደርግለታል። ይህ ግን ንስሐ ከማድረግም ጋር በተጨማሪ ማለት ነው። አንዱ ለኃጢአታችን ምህረት የምናገኝበት መንገድ ንስሐ ነው። ወደ አምላክ ኃጢአትህን አምላክ ይቅርታ መጠየቅ ነው። አምላክ ያላህ ሆይ ይህንን ኃጢአት አድርጌያለሁ ይቅር በለኝ ማለት ያስፈልጋል። ወሰችኋል። ለምሳሌ አዳምና ሔዋን ኃጢአትን አደረጉ። ለዚያ እንዴት ነው ምህረትን ያገኙት ከተባለ ንስሐ በማድረጋቸው። ቃለ ረበና ፈተለቃ አደሙ ሚን ረቢህ ከሊማቲን ፈታበ ዐለይህ። አዳምም ከአምላኩ ከአላህ የንስሐን ቃል ተማረ፣ ወደ አላህም ንስሐ አደረገ። አላህ ሱብሓነሁ ወተዓላ ንስሐውን ተቀበለው። አላህ ንስሐን ተቀባይና አዛኝ የሆነ አምላክ ነውና ይላል ቁርአን። ምን ብለው ነው ንስሐ ያደረጉት ከተባለ ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። አዳምና ሔዋን ምን አሉ? ጌታችን አላህ ሆይ ኃጢአትን በማድረግ ነፍሳችንን በድለናል። ያችን እንዳትበሉ የተባሉትን የዛፏን ፍሬ መብላታቸው ማለት ነው። ስለዚህ ማርልን፣ እንዘንልን አሉ። የማታዝንልንና የማትምርልን ከሆነ ግን ከከሰሩት ሰዎች እንሆናለን እያሉ ተናገሩ። ስለዚህ ይህ ነው ኃጢአትን ያስምራሉ ሲባሉ ነቢያቶች ከኃጢአት ያድናሉ ሲባል ለህዝቦቻቸው ከኃጢአት የሚድኑበትን መንገድ ያስተምሯቸዋል። ከዛ ከአምላክ ዘንድ ይቅርታን ያገኛሉ፣ ምህረትን ያገኛሉ ማለት ነው።
ለነቢያቶች የተሰጣቸው ትእዛዝ ማስተማርና መመለስ ነው። ያንን መንገድ ሲያሳዩን ከኃጢአታችን እንገላገላለን ወይም ደግሞ ከኃጢአት ነፃ እንወጣለን ማለት ነው እንጂ አሁን ለኛ ለዛ ለነብዩ ሂደን የነገርነው ነገር ወይም ለነብያችን ሂደን የነገርነው ነገር እሱ ሰምቶ ልክ እንደ ኦርቶዶክሳዊ ቤተክርስቲያን በቅዱሳን እንደሚደረገው በቅዱሳን በኩል ምልጃ ያገኛሉ ብሎ አይደለም። ይሄ ምልጃ የሚባለው ነገር ማለት ጸሎት የሚባለው ዱዓ የሚባለው ነገር ወይንም ጸሎት የምንለው ነገር ሂደን ጻድቅ ናቸው መልካም ናቸው ብለን ለምናስባቸው ሰዎች ዱዓ አድርግልኝ ብንል ችግር የለው። ለምሳሌ ልክ አንድ ሸኽ ወይንም ደግሞ ወደ አላህ ይቀረብ ብለን የምናስበው መልካም ሰው ካለ ያን ሰው ሂደን እባክህን አምላክ አላህ ሱብሓነሁ ወተዓላ ይቅር እንዲለው ዱዓ አድርግልኝ ነው ጸልይልኝ ብንለው ችግር የለው። አላህ በቁርአን ላይ ይሄንን ምን ይላል? ወለው አነሁም የዘለሙ አንፉሰሁም ጃኡከ ፈስተግፊሩላህ ወስተግፈረ ለሁም ረሱል ለወጀዱላህ ተዋበን ረሒማ ይላል። ወለው አነሁም የዘለሙ አንፉሰሁም ከሰዎች መካከል አንዳቸው ኃጢአትን ቢያደርጉና ነፍሳቸውን ቢበድሉ ወደ አንተም ከዚያ በኋላ መጥተው አላህ ሱብሓነሁ ወተዓላ ምህረት እንድትማጸንላቸው ቢጠይቁህና አንተን ብትማጸነኝ እኔ ይቅርላቸዋለሁኝ እኔ ይቅር ባይ ወይንም መሐሪ ሆኜ ያገኙኛል እያለ ይናገራል። ስለዚህ ጻድቅ ብለህ ወደምታስበው ሰው ሂደህ ዱዓ አድርግልኝ ጸሎት አድርግልኝ ብትል ችግር የለውም። ወይንም ደግሞ አንተ በራስህ ብታደርግ ገብቶሃል አይደል? በራስህ ቀጥታ አምላክን ማናገር ትችላለህ። ይቅር በለኝ ብለህ እርሱን በቀጥታ አላህ በቁርአን ላይ ሲናገር ይላል ኡድዑኒ አስተጂብ ለኩም ይላል። እኔም በቀጥታ ለምኑኝ ጥሩኝ እቀበላችኋለሁ እሽላችኋለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ባሪያዬ ስለኔ ከጠየቀህ እኔ ቅርብ መሆኔን ንገራቸው እያለ ይናገራል። ስለዚህ በቀጥታ አምላክ አላህ ሱብሓነሁ ወተዓላ መጣራትና መለመን በራስህ ምህረትን ማግኘት ትችላለህ ማለት ነው። ቀጥታ አምላክን ማናገር ትችላለህ። ይቅርታ ብሩክ መጠየቅ ይፈልጋል መሰለኝ። እኔ ስለማልቸኩል ይጠይቅ እሱ። እሺ ብሩክ መቀጠል ትችላለህ። አመሰግናለሁ። ሰላም እንዴት ነው? አለ አልሐምዱሊላህ። እሺ ቀጥል ብሩክ። እሺ መልካም ነሳው ላይ አንድ ሰው ለምሳሌ ለነቢያት ኃጢአትን የማስተር ስልጣን የላቸውም፣ ነገር ግን የፈውስ ስልጣን ተሰጥቷል የሚል አይነት ዲፊኒሽን ይሰጠህ ነበርና ለምሳሌ አንድ አካል የስርየት የሚባለው ነው ብለን ነገር ማድረግ ይችላል። ልጆች የኔ ድምፅ ይቆራርጣል። ብሩክ አንዴ ከይቅርታ ጋር የኔ ነው የሚቆራርጠው ወይስ የእርሱ ነው? ከኔ ይሰማችኋል ልጆች? የብሩክ ድምፅ እየተቆራረጠ ይሰማኛል። በደንብ እንትን አይልም። እሺ ብሩክ አንተ መሰለኝ ይቆራርጣል እያለው ነው። እስኪ አሁን ሞክር። እሺ አሁንስ እሰማለሁ። ኔትወርክ ነበር መሰለኝ። አሁን ይሰማል። ቀጥል። እሺ ጥያቄ ምንድን ነው? ይህ ከኃጢአት ስርየት ጋር በተያያዘ ነቢያት የኃጢአት ስርየት የሚባለው ነገር ሳይሆን ከፈውሱ ስርዓት ጋር በተያያዙ እነሱን ነገሮች የማድረግ ስልጣን ተሰጥቷቸው ነበረ ብለህ ነበረ እና አንድ አካል ይህ የኃጢአት ስርየት የሚባለው ነገር ለምሳሌ ነቢያቱ የኃጢአት ስርየትን መስጠት ይችላሉ። አንድ ነቢይ እሺ አዎ እያልኩኝ ነው። እሱን ሁለቱንም ነው ቅድም ስለነበረው የኃጢአትን ስርየት ስልጣን ተሰጥተዋል። አላህ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአታቸውም ያነጻቸዋል ብሎ ቃል በቃል ገልጿቸዋል። አብርሃም ወይንም ኢብራሂም ዐለይሂ ሰላም ባደረገው ጸሎት ላይ ዱዓ ላይ ሱረቱል በቀራ ላይ ከኃጢአታቸው የሚያነጻቸውንም ነቢይ ያስነሳላቸው ብሎ ጸልየዋል ስለ እርሳቸው። አላህም ቃል በቃል እርሳቸውን የአብርሃምን ጸሎት እንደተቀበለውና ቃል በቃል ያንኑ አብርሃም የጠየቀውን ከኃጢአታቸው የሚያነጻቸውን ነቢይ ያስነስልችላቸዋለሁ እያለ ይናገራል። ተሰጥተዋለች። እሺ
አምላክ አላህ ሱብሓነሁ ወተዓላ ሰጥቷቸው ነው። አምላክ ከኃጢአት ያነጻሉ ብሎ ይገልጻቸዋል። እሱ ሰጥቷቸው ነው እንጂ የእነሱ አይደለም ነው ስልጣኑ የኃጢአት መስጠት የኃጢአት ስልጣን ለእነሱ አላህ ሱብሓነሁ ወተዓላ ሰጥቷቸው ነው። ያ ማለት ለእርሳቸው ብቻ አይደለም። በነገራችን ላይ ይሄ ነገር እኔ ኃጢአት ስርየት እሰጥሃለሁ ማንኛውም ሰው ሙስሊም ማለት ነው። ያ ማለት ለኃጢአቱ ሰውየው ምህረት የሚያገኝበትን መንገድ የአምላክን ትምህርት ተቀብለው ያስተምራሉ ማለት እንጂ ሌላ አይደለም። እኛ ቁጭ ብለን እዚህ ሰውየው ኃጢአት ሰርቶ ሊመጣ ይችላል። ያንን እውቀቱ ላይ ኖረው ይችላል። ከኢስላም አንጻር ከቁርአንና ከሐዲስ ግንዛቤ የሌለን ሊሆን ይችላል። ይመጣና ያንን ከኃጢአት ምህረት የሚያገኝበትን መንገድ አሳየዋለሁ ከአምላክና ከነቢያት በተማርኩት ትምህርት መሰረት ማለት ነው። ቦታች አላረም ያ ነው እሺ እንጂ እነሱ ራሳቸው የኃጢአትን ማንሳት አይችሉም ነው አይደል? ወደ አላህ ይመራሉ እንጂ ያነጻሉ ተብሎ ይገለጻል እያልኩህ ነው። ቃል በቃል ላሳየህ። ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአታቸውም ያነጻቸዋል ተብሎ ተገልጿል። ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ አሁን ከኃጢአት ስርየት ማንጻት የሚባለው ነገር የአምላክ ባህሪ ሳይሆን የነቢያት ባህሪ ነው ማለት ነው። ራይት ሁለቱን ልለይልህ። እሺ ይቅር ማለት ያንን ኃጢአት ለምሳሌ ሰውየው ዝሙት ሰርቶ መጣ አይደለ? ወይንም ሰርቆ መጣ ወይንም ሌላ ኃጢአት ሰርቶ ያ ነብይ መጥቶ እኔ ይቅር ብዬልሃለሁ በቃ ሂድ ኃጢአትህን ማለት አይችልም። አየህ ታዲያስ ከአምላክ ዘንድ ይቅርታን የሚያገኝበትን መንገድ ያሳየዋል። ይሄን አድርግ፣ ይሄን ካደረግክ አምላክ ይቅር ይልሃል የሚለውን መንገድ ያሳየዋል። ያን ማድረግ ካልቻለ ሰውየው ያ ነብይ ያግዘዋል። ገብቶሃል አይደል? ያ ማለት ቅድም ምሳሌ እንደሰጠኋችሁ ሰውየው በረመዳን ቀን ሚስቱን ተገናኝቶ መጣና የኃጢአቱን ምህረት የሚያገኝበትን መንገድ አሳዩት ነብዩ ሰለላሁ ዐለይሂ ወሰለም በትምህርት ደረጃ። ሰውየው ግን ያንን ማድረግ አልቻለም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ካላቸው ወጪ አገዙት። ሄዱና ይሄንን ምጽዋት አድርግ ለድሃዎች አላህም ኃጢአትህን ይምርልሃል አለ። ይሄን መማር ወይንም ደግሞ ይቅር ማለት የሚችለው አንድ አምላክ አላህ ሱብሓነሁ ወተዓላ ነው። ያንን ደግሞ መንገድ እነዚያ ነቢያቶች ያሳያሉ። ምን ተብለው ይገለጻሉ? ከኃጢአት ያነጻሉ ተብለው ይገለጻሉ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ትውልዳቸውን ይህን የዓለምን ህዝብ ከኃጢአት ያድኑታል ተብሎ ተገልጿል። ይህ ነው። እሺ አሁን ይህንን ስልጣን የምንሰጠው ለነብይ ነው ወይስ ለአላህ ነው? ያንን አውቶሪቲ ሊሰጥ የሚችለው ለማን ነው? ለአላህ ወይስ ለአንዱ ነቢይ ወይም በዘመናት ውስጥ ለነበሩት ነቢያት? ያው የእነሱ መልእክትን ወደ ህዝቡ ማቅረብ ነው። የድነት መንገድ ስለሆነ ሰዎችን ወደ ድነት መንገድ ይመራሉ ወይም ደግሞ ይመራሉ። ያ ነገር የኃጢአት ስርየት ወይም ደግሞ ማንጻት ተብሎ ሊገለጽ ይችላል ነው። ነገር ግን ያንን ተግባር ወይም የኃጢአት ስርየት የሚባለውን ነገር ኃጢአት ይቅርበትን የኃጢአቱ ዋና ክፍያ ከፍለው አላህ ወይስ አውቶሪቲ ሊሰጠ የሚችለው ለነብይ ነው ለአላህ ነው? ጥያቄ ደጋግሜ መለስኩልህ። ልድገመው። ይገለጻሉ፣ በዚያ ቃል ይገለጻሉ፣ ችግር የለውም። ከኃጢአት ያነጻል ተብሎ ነብይ ይገለጻል። ገብቶሃል አይደል? ከኃጢአት የማንጻትን ባህሪ ማለት በዚያ ይገለጻሉ። ወይ ዘኪህም ተብሎ ተገለጹ። ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአታቸውም ያድናቸዋል ተብሎ ተገለጹ። ልክ ኢየሱስ ክርስቶስ ህዝቡንም ከኃጢአታቸው ያድናቸዋል ሲባል ጊዜ ወደ አምላክነት ወሰዱ ሰዎች ላይ። ይሄ ነብያቶች ባህሪ ነው። ማንም ነብይ የሚገለጽበት መገለጫ ነበር። አላህ ቃል በቃል ነብያቶችን ይገልጽበታል በቁርአን ላይ። አያችሁ አላህ ቃል በቃል በቁርአን ላይ ወይ ዘኪህም ይላቸዋል፣ ከኃጢአታቸውም ያነጻቸዋል ህዝቡን ተብሎ ነብዩ ሰለላሁ ዐለይሂ ወሰለም ተገልጸዋል። ታላላ ኃጢአትን ያስተሰርያሉ ነብያቶች፣ ይቅር ያስብላሉ። ይህንን ባህሪ ተሰጥተዋል። ያ ማለት ይቅር የሚባልበትን መንገድ ያሳዩታል ወይም ያግዙታል በዚያ ነገር ላይ ልክ ምሳሌ ሲሰጥ እንደነበረው ማለት ነው። ያንን ግን ኃጢአት ይቅር ብዬልሃለሁ ሊል የሚችለው አምላክ አላህ ሱብሓነሁ ወተዓላ ነው። ያንን መንገድ ነቢያቶች ያሳያሉ። ከኃጢአት ያነጻሉ የሚለው መገለጫ ይውላል ለእነርሱ፣ ችግር የለውም። ተርሚኖሎጂ አይደለም ዲፊኒሽን ጋር ነው። አውቶሪቲው ለማን ነው ነው
ለምሳሌ አንድ ሰው ገንዘብ የሚያገኝበት መንገድ ሲጠቁም በቆሙ መንገድ ገንዘብ ገኝ ይችላል። ለአንተ የምታገኝበት መንገድ ጠቀምኩ ማለት እኔ ያንን ገንዘብ ሰጠሁ ማለት አይደለም። በተመሳሳይ መንገድ እነዚህ ነቢያት የኃጢአት ይቅርታን ወደሚሰጠው አካል ሊጠቁሙ ይችላሉ። በተለያየ መንገድ በመልእክት ሊሆን ይችላል። ብቻ በተለያዩ መንገዶች ወደ አንዱ አካል ሊጠቁሙ ይችላሉ። ያንን የሰውየውን ክፍያ የኃጢአት ስርየቱን ሊሰጥ የሚችለው ያንን አውቶሪቲ ግን ለማን ነው ሊሰጥ የሚችለው ነው? ለነብዩ ነው ወይስ ለአላህ? እኔ ተርሚኖሎጂው ላይ አይደለም ጥያቄ። ይቅር የሚለው አምላክ አላህ ሱብሓነሁ ወተዓላ ነው። ገብቶሃል አይደል? ያንን ከኃጢአታቸው ያነጻቸዋል ተብለው ይገለጻሉ ነብያቶች። ያ ሰው አድርግ የተባለውን ድርጊት በሚያደርግ ጊዜ ከኃጢአቱ ይነጻል አይነጻም? ይነጻል አይነጻም? በአምላክ ስልጣን ይነጻል። በአምላክ ስልጣን እሱ እኮ ነው። ያንን ትእዛዝ ያዘዘው አምላክ ነውና አምላክ ያዘዘውን ትእዛዝ ነብያቶች አድርግ በሚሉት ጊዜ ከኃጢአቱ ይነጻል አይነጻም? ይነጻል አይደለ? ስለዚህ ከዚህ አንጻር ነው ነብያቶች ከኃጢአቱ ያነጹታል የተባለው። ያንን ይቅር የሚለው ከዚህ አንጻር ያነጻሉ ተብለው ይገለጻሉ። እሺ፣ ነገር ግን ስለ ኢየሱስ ክርስቶስ ስትናገር ደግሞ በተመሳሳይ መንገድ ነበር ዲፊኒሽን እየሰጠኝ ነበረ። ለምሳሌ በመጽሐፍ ቅዱስ ላይ ዕብራውያን ምዕራፍ ቁጥር 2 ላይ በራሱ ስልጣን ኃጢአታችንን ማለትም ኃጢአታችን በራሱ ስልጣን ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በማን ስልጣን ነው የኃጢአት ስርየት ሊሰጥ የሚችለው? ያንን አውቶሪቲ የሚሰጠው ለአምላክ ነው አልክ። ኢየሱስ ክርስቶስ ደግሞ በራሱ ስልጣን በራሱ አውቶሪቲ የሰው ልጆችን የኃጢአት ስርየት እንደሰጠ ይናገራል። በተመሳሳይ መልኩ ነቢያት ጋር እንደዚህ አይነት አውቶሪቲ ልናገኝ አንችልም። ይሄ የአምላክ ባህሪ ኢየሱስ ጋር የምናገኘው ከሆነ ኢየሱስ ከነቢያት አንዱ እንዴት ሊሆን ይችላል ነው ጥያቄ። የአምላክ ብቻ ነው የምንለው የቱን መሰለ? ማንጻት የሚባለው ነገር ለነቢያቶች ተገልጿል እያልከው ነው። ነቢ ሰለላሁ ዐለይሂ ወሰለም ተገልጸውበታል። አሳይህ እችላለሁ አውጥቼ ይታል አይደለ? ስለዚህ ክርስቶስም ይሄንን የማንጻትን ስልጣን ተሰጥቶት ስልጣን እንደተሰጠው እሱም በርካታ ቦታ ላይ ገልጾታል። ያንን ያገኘው ከማን ነው ከተባለ ከአምላኩ ዘንድ በተሰጠው ስልጣን ነው። ኢየሱስ ክርስቶስ አምላክ እንዳለ እንትን ብሏል ተናግሯል። አሁን ለአምላክ ብቻ ነው የምንለው መቼ መሰለህ? ይቅር ብያለሁኝ የሚለውን ነገር ነው። ኃጢአቱን ይቅር ብያለሁ የሚለው ማን ነው ከተባለ ያንን አንድ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። ይቅር ባዩ ማን ነው? እስኪ ንገረኝ። የኃጢአትን ይቅር ባይ ይቅር ባዩ ኢየሱስ ክርስቶስ። እዛ ክፍል ላይ የተጠቀሰው ኢየሱስ ክርስቶስ እንደሆነ ነው እናገኘው። አንድ ኃጢአቱን ይቅር ብያለሁኝ ብሎ የተናገረበት አንድ አካል ካለ ኢየሱስ ክርስቶስ አሳየን እስኪ። ያው ዕብራውያን ምዕራፍ 1 ቁጥር 2 አልኩኩ። አውቶሪቲው የራሱ የኔ ነው፣ የኔነት ነው። አውቶሪቲው ለዛ ፐርሰን የተሰጠ ነው። ሄሎ፣ ይቅር ባዩ ማን ነው? ለኃጢአት ይቅር ባይ ማን ነው? መጽሐፍ ቅዱስ ላይ በማስረጃ አውጣና አሳየን እስኪ። ኢየሱስ ክርስቶስ እኔ ኃጢአትን ይቅር እላለሁኝ ወይንም ደግሞ እኔ ይቅር ብያለሁኝ ብሎ ለአንድ ኃጢአተኛ የተናገረበትን ወይንም ማን ነው ይቅር ባዩ ብሎ ክርስቶስ ያስተማረውን እስከ 3 ነው እያንዳንዱ ማስረጃ እያወጣ መጽሐፍ ቅዱስ ላይ ያሳያል። ለኃጢአት ይቅር ባዩ ቃል በቃል የምትፈልግ ከሆነ አንተ የተናገርከውን ወርድ ባይ ወርድ ይሄ ኤግዛክት ወርድ ፋላሲ ነው። ነገር ግን እኔ ሀሳቡን አውቶሪቲነቱን ለአላህ ከሰጠኸው አውቶሪቲው መጽሐፍ ቅዱስ ላይ ኢየሱስ ሰጥቶታል አለ። ቃል በቃል አለ የለም መጽሐፍ ቅዱስ ላይ ማን እንደሆነ ኃጢአትን ይቅር የሚለው የኤግዛክት ወርድ ፋላሲ መጽሐፍ ቅዱስ ላይ ሊሰራ አይችልም አልኩ እኮ። አኮርዲንግ ቱ ቁርአን ላይም ሊሰራ የማይችል ነገር ደብል ስታንዳርድ ካላወቅኸው እኔ እንዳለ ላሳየህ መጽሐፍህ ላይ ምንድን ነው አሁን የምታሳየኝ? ኢየሱስ ክርስቶስ እኔ ይቅር እላለሁ ምናምን የሚለው ነው የምታሳየኝ? ኃጢአትን ማን እንደሆነ ይቅር የሚለው መጽሐፍ ቅዱስ ላይ ኢየሱስ አልኩ እኮ። ኢየሱስ አይደለም መች አልኩ? ኢየሱስ ክርስቶስ አልኩ እኮ።
አሳየን። ኢየሱስ ክርስቶስ እኔ ኃጢአትን ያው ዕብራውያን ምዕራፍ 1 ቁጥር 2 አልኩ እኮ ዕብራውያን ምዕራፍ 1 ቁጥር 2 ላይ ኃጢአታችን በራሱ ስልጣን ካነጻ በኋላ ወይም ይቅር ካለ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እሺ አንድ ጊዜ የኃጢአት ይቅርታና ስርየትን የሚሰጠው ኢየሱስ ክርስቶስ ያም ነው ይናገራል። እሺ እሺ ስንት ነው ያልከው? ስንት ነው ያልከው? ምዕራፍ 1 ቁጥር 2 ምዕራፍ 1 ቁጥር 2 እስከ 3 ያለ ቁጥር 3 እስከ 3 ያለ ወይም ቁጥር 3 ማንበብ ትችላለህ። ወላሂ ላዚ ያያችሁት የራሱን ቃል ጨመረበት። አሁን ሳያነብ ጊዜ ማለት ነው። ችግር የለም አልጨመርኩም እኮ ክፈቷ ታዲያ የጨመርከውን ታውቃለህ እኮ ክፈቷ ታዲያ። ኦኬ ምን ብሏል? ኃጢአታቸውን ካነጻና ይቅር ካለ በኋላ ብሏል። ሰምታችሁታል አይደለ? ይቅር ካለ በኋላ የሚለው ጌታ ነው ወይም ያልኩት ችግር የለም ማንጻት ይቅር ማለት ነው። ችግር የለም ና ወላሂ ወይ ከአንዳንድ ያው እና እዚህ ጋር የት ሄድኩ? ቆይ ሜት አድርግ አያችሁት አይደለ? ካነጻና ይቅር ካለ በኋላ እያነበረ ቀጥታ ስናየው ግን ይቅር ካለ በኋላ የሚል የለም። የጠየቅኩት ይቅር ማለትን ስለሆነ ማለት ነው። አሁን ላሳያቸው። እዚህ ጋር ኃጢአትን ካነጻ በኋላ የሚል አለ። ችግር የለውም ኃጢአትን ማንጻት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተገልጸዋል እሱ። ነገር ግን አሁን ጥያቄ ምንድነው? ኃጢአትን ይቅር የሚለው ማን እንደሆነ ተገልጿል ወይ ነው? ሃይ እኮ ማንጻት ማለት ይቅር ማለት ነው እያልኩ ነው። ባይብሊካል የሆነውን ዲፊኒሽን አንዴ ይተዋከ ማንጻትና ይቅር ማለትን ዲፊኒሽናቸው ተመሳሳይ ነው እያልኩ ነው። ይህንን ሙግት መሞገት የምትፈልግ ከሆነ መሞገት ነው። ኤግዛክት ወርድ ፋላሲ አትስራ። ኢዳዝን መከረን ለነቢዩ መሐመድ ይሰጣል እሱ ፖይንት ያደርጋል። አንዴ ስለሳቸው ስጠይቅ አልነበር? እንደ ስለሳቸው ማስረጃ ስጠው። ተመልከቱ፣ ይቅር ባዩ ማን ነው? ይቅር ይላል የሚለውን ጨምረበት። አንድ የተደጋገ ቀስ በል ይቅር በል። ማን ይቅር ባል ማን ነው? ቀስ በል ረጋ በል። ማን ይቅር ባይ እንደሆነ መጽሐፍ ቅዱስ ላይ እኔ ያሳያለሁ። አንተ ካላወቅኸው ማለት ነው። ገብቶሃል አይደለ? ይህ ነው እዚህ ቦታ ላይ ኃጢአታቸውን ካነጻና ይቅር ካለ በኋላ ብለው ጨመረበት። ማንጻት የሚለው ለነቢያቶች ይውላል። ከኃጢአት የሚያነጹ ተብለው ተገልጸዋል። ገብቷችኋል አይደለ? ነገር ግን ይቅር ባዩ ማን ነው ብለን ስናይ መጽሐፍ ቅዱስ ላይ በይቅር ባዩነት የተገለጸው ማን ነው? እሺ ንገረን። ለመጨረሻ ጊዜ ጠይቀ ካላወቅከን ታላውቅም በልና እኔ ደግሞ ማስረጃ እሰጥሃለሁ ማን ይቅር ባይ እንደሆነ መጽሐፍ ቅዱስ ላይ ክርስቶስ ካስተማረው ራሱ ድምፅ አይሰማም ካለ አሳይ። ይቅር ባዩ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ላይ ይቅር ባይ ኃጢአትን ኢየሱስ ክርስቶስ አይለም። እንደስ የሚል የለም። በጣም አዝናለሁ። እንደስ የሚል የለም። ማንጻት ማለት ነው አይደለም። እንደስ የሚል የለም። እሺ ክርስቶስ ይቅር ይላል ኃጢአትን የሚል ማንጻት የሚባለውን ነገር ገብቷቸዋል። ካነጻ በኋላ አያቸው ሰዎች ኃጢአትን የሚነጹበትን መንገድ ነቢያቶች ያነጻሉ ተብለው ይገለጻሉ እያልኩ ነው። ቃል በቃል በቁርአን ላይ አሳያቸዋለሁ ከፈለጋቸው። አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለምን ወይዘኪህ ቆይ አንዴ ተረጋጋ። ለምን አትደምጠም? ምንም ማድረግ አይቻልም። ልክ ሲያወራ ጸጥ ብዬ እኔ ማውራት ሲጀምር ከባይብል ብቻ አለ። ቀድም ግን ወላሂ ላዚም ስለ ነብዩ ሰለላሁ ዐለይሂ ወሰለም ስናገር ሁሉ ስለዚያ ነበር እንዳውም የተነሳው። ገብታችኋል አይደለ? ኃጢአት የመንጻት መንገድ በእስልምና ያለውን አንጻር እንዴት ነው እያለ ልጁ ከጠየቀ በኋላ ከኦፔራ ላይ ተከትሎ ነው ስጠይቀ የነበረው። አሁን እሱን ተወው አለ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ኢየሱስ በተገለጸበት ቃል በቃል ተገልጸዋል። ገብታችኋል አይደለ? አንድ ክርስቶስን አምላክ ለማድረግ ከሚነግሯቸው መንገድ ምንድነው? ከኃጢአት ካነጻ በኋላ ወይም ያነጻ ለህዝቡን ተብሎ የተገለጸው ቃል ነው። ይሄ ቃል ለነቢያቶች ይውላል።
ቶ ቁርአኑን እያለ ነው ልጅ አያቸው አይደል? ከዚያ በኋላ ምን አደረገ? መጽሐፉ ላይ ይቅር ባይ ተብሏል ክርስቶስ ብሎ ለመናገር ፈለገ። የለም እንደዛ የሚለው ይቅር የሚለው ማን እንደሆነ ግን ክርስቶስ አስተምሯል። አይምሮ ላለው ሰው ልንገራችሁ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንደ ክርስትና እምነት ተሰቅሏል ብለው ያምናሉ። አባት ሆይ የሚያደርጉትን አያውቁምና ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አላሁ አክበር። አያቸው አይደል? ይቅር ባይነትን ለማን ሰጠ? ኢየሱስ ክርስቶስ ለአብ ነጥሎ ነው የሰጠው። የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅር ብያቸዋለሁ አይደለም፣ ራሱ ማለት ይችል ነበር አምላክ ቢሆን ኖሮ። ነገር ግን ይቅር ባይነት የማን ስራ እንደሆነ ገለጸ። ኢየሱስ ክርስቶስ የአብ እንደሆነ ገለጸ። ከዚያ ትርዱ ቦታች አለም በምድር ላይ እንዲህ ብታደርጉ እያለ ኢየሱስ ክርስቶስ በሰማይ ያለው አባታችሁ ይቅር ይላችኋል እያለ በርካታ ቦታ ላይ ተናግሯል። ቆይ ላውጣላችሁ። ይቅር ባይነትን ለአንዱ ለአብ ነው የሰጠው። ማንጻት ከኃጢአታቸው ነቢያቶች ቁርአን ላይ ነፍ ቦታ ላይ ከኃጢአት ያነጻሉ ተብሎ በርካታ ቦታ ላይ ተገልጸዋል። ቦታች አለ አይደል? ይህ ነው። ቆይ አንዴ ላሳያችሁ። እሺ ይህን ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም የተገለጹበትን ቆይ ላሳያችሁ። የማርቆስ ወንጌል ምዕራፍ 11 ቁጥር 26 እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታቸውን ይቅር አይላችሁም። ኃጢአትን ይቅር የሚለው ማን እንደሆነ ገለጸ? አብ እንደሆነ ይገልጻል። ገብቶች ያለ አይደለ? አብ እንደሆነ ይገልጻል። ማርቆስ ወንጌል ይጨምርላችሁ ምዕራፍ 11 ቁጥር 25 ላይ ምን ይላል? ለጸሎትም በቆማችሁ ጊዜ በሰማያት ያለ አባታችን ሆይ በሰማያት ያለ አባታችን ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት እያለ ይናገራል። ኃጢአታችሁን ማን ይቅር እንዲላችሁ? አባታችሁ እያለ ይነግራችኋል ማለት ነው። ስለዚህ አብ እንደሆነ ኃጢአትን ይቅር የሚለው በርካታ ቦታ ላይ ይናገራል። አሁን ለማንኛውም እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለኃጢአት ያነጻሉ ተብሎ የተገለጹበትን ቆይ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከኃጢአት ያነጻቸዋል ተብሎ መገለጽ የነቢያቶች ባህሪ እንጂ የአምላክ ባህሪ አይደለም። ወሪኩም ደቂቃ ወበስ ያውና እዚህ ጋር ሱረቱል ጁሙዓ ያ ይታያቸዋል። እርሱ ያ በሃይማኖት ውስጥ አንቀጾችን ቁርአንን በእነርሱ የሚያነበላቸው ከማጋራት የሚያጠራቸው ይላል። አያችሁ አረበኛው ላይ ወይ ዘኪህም የሚያጠራቸው ወይንም የሚያነጻቸው ማለት ነው። ማጥራት ከኃጢአታቸው ለዚያም ከማጋራት ብለው በቅንፍ አስቀምጦታል። ከኃጢአት ትልቁ የማጋራት አይነት ማነው? የኃጢአት አይነት ማጋራት ስለሆነ ነው። በአምላክ ላይ ሌላን አካል መደለም ማለት ነው። ከዚያ የሚያጠራቸው ወይንም የሚያነጻቸው ተብለው ነብዩ ሰለላሁ ዐለይሂ ወሰለም ተገልጸዋል። ያጠራሉ ከኃጢአት ተብለው ተገልጸዋል። የአምላክ መገለጫ ነው አይደለም? ይህን ይመስላል። እሺ ሌላ ጥያቄ